ላንቺ ይሁን። ሊሊዬ እንኳን ደህና መጣሽ ወደ ጂሰስ ቴሌቪዥን ጣቢያ ጂሰስ ቲቪ። በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። እግዚአብሔርን ባንቺ አይተናል፣ እናመሰግናለን ጌታን። በመጀመሪያ እስቲ ለጂሰስ ቲቪ ተመልካቾች ወደ ጥያቄ ከመግባቴ በፊት ሰላም ማለት የምትፈልጊውን ሰላምታ የምትጠይቂውን ሁሉ ድሉን ላንቺ ልስጥ። ሰላም ቅዱሳኖች፣ ሰላምታ ይድረሳችሁ። ወዳችኋለሁ። ሊሊዬ በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። ዛሬ ጂሰስ ቲቪ ጂሰስ ቴሌቪዥን ጣቢያ አንቺን የጋበዘበት ዋና መንገድ የሆነው ከጳጉሜ 4 እስከ መስከረም 5 የነበረው ኮንፈረንስ ላይ በነበረን ጊዜ እግዚአብሔር የሰራው በአንቺ እጅግ ብዙ ህዝቡን ያጽናናው የባረከው መነሻው እሱ ነው። መነሻው እሱ ሆኖ ሳለ ደግሞ በዚሁ ጂሰስ ቲቪ ላንቺ አንቺን በመጋበዝ ወደ ሚዲያችን ካንቺ ጋራ ለሚኖረው ጥያቄ ፈቃድሽን ሰጥተሽ በተገኘሽበት በዚሁ ሰዓት ምስጋናችን እጅግ ከፍ ያለ ነው። እግዚአብሔር ይባርክሽ፣ ጌታ ይባርክሽ። እስቲ እንደው ሊሊዬ አንድ እግዚአብሔር ቃል ላካፍልና ከዛ ወደ መፈለገው ጥያቄ እገባለሁ። በዘዳግም ምዕራፍ 32 ቁጥር 7 እንዲህ የሚል ግልጽ ቃል አለ። የድሮውን ዘመን አስብ፣ የብዙ ትውልድንም ዓመታት አስተውል። አባትህን ጠይቅ፣ የገዛ አባትህ አይደለምን? እንዲህ ይላል። የድሮውን ዘመን አስብ፣ የብዙ ትውልድንም ዓመታት አስተውል። አባትህን ጠይቅ፣ ያሳውቅህማል። ሽማግሌን ጠይቅ፣ ይነግርህማል ይላል እና በጣም የሚገርም ነው። የድሮውን ዘመን ማወቅ ብትፈልግ የቀደሙትን ጠይቅ፣ የቀደሙትን እወቅ። የሄዱበት አንድ የተጓዙበት መንገድ አለ፣ አንድ ድል ያገኙበት መንገድ አለ። እሱን ጠይቅ ይላል። እግዚአብሔር አምላክ በዚህ ምድር ላይ አንቺን ወደ አገልግሎቱ ከመጥራቱ በፊት እስቲ የቤተሰብሽን ታሪክና ከቤተሰብሽ ምን አይነት ልጅ እንደሆንሽ፣ አንዳንዱ በጣም ዝምተኛ ነው፣ አንዳንዱ ሃይማኖተኛ ነው፣ አንዳንዱ ደግሞ እንደው ብቻ አለን በብዛት። አሁን እኔ በእኔ ቤተሰቦች እኔ ስታይ ብዙ ጊዜ ፈጣንና ትንሽ ኃይለኛ ነው፣ ያመነበትን ነገር ካልሆነ የሚሉት ነገር አለና በአንቺስ ቤተሰብ ጌታን ከማግኘትሽ በፊት ሊሊ ማነች? ሊሊ ምን አይነት ፐርሰናሊቲ ነበራት? እንዴት አይነት አስተሳሰብ ነበራት? ከእህቶቿ ጋር፣ ከአባት ከእናቷ፣ ከቤተሰብ የመጀመሪያ ልጅ ነኝ። ኦኬ። ሊሊ ምን አይነት ነበረች? ያው ታላቅ ስለሆንኩኝ ብዙ ኃላፊነቶች ይሰጡኝ ነበረ። አንቺ ትልቅ ነሽ እና ያንን በቃ ሰብስቤ ወስጄው ነበር። በቃ ሪስፖንሲቢሊቲ ነበር ማለት ለምሳሌ የቤት ሪስፖንሲቢሊቲ ወይስ የሁሉ ነገር አክቹሊ ለምሳሌ አሁን ውጪ ሰርተሽ ቤተሰቦችሽን ታስተዳድሪ ነበር ወይ? እኔ ኖ አባባሌ ሪስፖንሲቢሊቲው ምን ድረስ ነበር? ሪስፖንሲቢሊቲ ስልክ ልጆች እኮ እያለን ጀምሮ ያለውን ታሪክ ነው። በቃ ልጆች ሲጫወቱ ወይ እንዳይወድቁ ምናምን እኔ ነው እንደሚያውን በአንድ ዓመት ነው የምንለያየው። እኔም ልጅ ነበርኩ፣ ግን ሪስፖንሲብል የሆንኩ ሰው ነበርኩ። ይሰማኛል ለእነሱ like everything is okay like before my mom comes። አምስት የአምስቱ ታላቅ ነሽ? ዋው። ዜን በደንብ ትከታተያቸው ነበር? እከታተላቸው ነበርና I feel responsible. Well, not really. Maybe, I don't know. Okay. በምን ነበር ለምሳሌ? ዳጊ ተገርፏል። I don't think he የሚያስታውሰው አይመስለኝም፣ ግን ገና ይቅርታ ሳልጠይቀው እዚህ ተገለጠ። ለምሳሌ እንዴት ነበር እንደው ያለሽ ሁኔታ? በጣም ኃላፊነት የሚሰማኝ ሰው ነበርኩኝ ከልጅነቴ ጀምሮ።
I can say like እነሱ ልጆቹ ሲጫወቱ የታናናሾቹ ሲጫወቱ ሲሮጡ ሲሉ more እኔ ወደ ኮርነር ሆኜ እነሱ ሁሉ ነገር ሰላም መሆኑን ቤት ውስጥ ሰላም መሆኑን እናቴ ቤት ስትመጣ እናትና አባቴ ቤት ሲመጡ ሁሉ ነገር properly መቀመጡ ያንን ሁሉ ከታተል ነበር I don't think ያ ሁሉ ኃላፊነት አልተሰጠኝም ግን የተነገረኝ እኔ ትልቅ እንደሆንኩኝና አንድ ነገር ሆኖ ከታየ ሊሊ እንዴ አንቺ ትልቅ አይደለሽ አንቺ ያለሽበት ቤት እንደዚህ ይሆናል ይባል ነገር አለ እና ያ በርደን ነበረብኝ ገብቷል በኋላ ነው ካደግን በኋላ ትልቆች ከሆነን በኋላ ያን ሚሳውት ያደረኩትን ነገር ማድረግ ጀመርኩ like I start acting like a baby because I never been a baby you know what I'm saying ከልጅነትሽ ጀምረሽ አላሳለፍሽም አዎ ያንን በርደን ኬሪ አድርጌ ነበር የምኖረው ማለት ከተሰጠኝ በላይ more that was my personality more ወስዳለሁ እንደዚህ አድርጊ ከተባልኩኝ ይሄ ስራሽ ነው ይሄ አንቺ ኃላፊነት ነው ከተባልኩኝ I take it seriously so I missed out ያንን childhood እነሱን watch ሳደርግ እነሱ ያን ያህል እንደሆነ አልፈለጉም ግን that was my personality I care protective ነኝ care ማረጋለው እንደገና ደግሞ ፒስ እንዲሆን በቃ ቤት ውስጥ አላለ ምንም ሁሉ ነገር in order እንዲሆን የምፈልግ ሰው ነበርኩ ግን አድጌ ምናምን ኳየር መግባት ከጀመርኩ በኋላ now nobody is like everybody is grown up now የኔ ተራ ህፃንም እንደ ህፃን አክት ማድረግ ጀመርኩ ነው so like ዴሊ ምናምን ይሉኝ ነበር እስቲ እንደው ሌላ ጥያቄ ልጠይቅሽ ከነበሩት 5 ቤተሰቦችሽ ውስጥ በተለየ አይን ለምሳሌ አሁን ከኔ ጋር በነበረው አንዳንድ ጊዜ ስናወራ ዳጊ ጭራሽ እንዲነካብሽ ሁሉ ከእህትነት አልፈሽ ወደ እናትነት ነገር ውስጥ ተለውጠሽ ነበር እና ምንድን ነበር ሚስጥሩ እንደዚህ እጅና ጓንት እንድትሆኑ አሁን ከእህትሽም ጋር ስታወሪ ያለው በጣም ቅርብ ናችሁ close ነው አወራራችሁ ራሱ እርስ በራሳችሁ በመሞጋገስ ነው በደንብ እንሞጋገሳለን ያ እንዴት ሊሆን ይችላል I don't know እነሱ ሞርኔን በጣም አዶር ያደርጉኝ ነበር በቃ ምለውን ይሰሙኛል ይወዱኛል ያከብሩኛል በቃ የሆነ precious ነገር ነው ለነሱ ነው እና እንደዛ ነን close ነን እና ከሁሉም ጋር ከጂጂም ጋር ከላሊም ጋር ሁላችንም እንደዛ ነን በቃ that's how we grow up almost ጌታን ቀድሞ ያገኘው ከመካከላችሁ ማለት ጂጂና ኪኪ ሶስተኛው አቴና አራተኛው አቴ እንዴት አገኘው አንድ ጊዜ ያገኘው እንዴት አገኘው I think ቤት እየመጣ የሚያስተምረን ጎረቤታችን ነበርና እንዳልካቸው አዋዝ ናዋ እየመጣ ቤት እየመጡ እነሱ ናቸው ወንጌልኛ ቤት ያስገቡት ጎረቤት ነበር ፓስተር አቢ ሐዋዝ እንዴት ነበር አሁን ለምሳሌ ገብተው ከቤት ውስጥ በጣም ኃይለኛ ለወንጌል ብቻ ሳይሆን አንድ ቦታ አንድ ጥግ ላይ ተቀምጦ ወይሷማ ወይሱማ እሱ የሚባልላቸው ለምሳሌ ማማ ነበሩ ከቤት ነው እኔ ነበርኩኝ መፈራው ሊሊ በእንጤ ልትሆን አትችልም ተብሎ ነበር የሚፈራው ሰመር አያታችን ጋር እንዴት ነበር አያታችን በደንብ የሚያስቀድሱ በጣም God loving የሆነ ፋሚሊ ነው the whole family especially አያታችን ደግሞ ቤተክርስቲያን ሄዳሉ ሌሊት ተነስተው ይጸልያሉ መጽሐፍ አላቸው በሌሊት ተነስተው መጽሐፍ ያነባሉ በቃ I see that and that's very special የቤቴ እናትና አባቴ ቤት ያላየሁት ነገር ነው ዴዲኬሽናቸው በቃ መጽሐፍ ሲያነቡ መጽሐፉ ራሱ ከትልቅነቱ የተነሳበት በሁለት ትራስ ተደግፎ ነው የሚቀመጠው ወረቀቱ ራሱ በጣም ትልቅ ወፍራም ወረቀት እንደዚህ ብራና ያ ሶ እንደዚህ ያደርጋሉ ሌሊት ተነስተው ይጸልያሉ ሌሊት ተነስተው ቤተክርስቲያን ይሄዳሉና I think አውቀዋል እኔ ኢንትረስትድ እንደሆንኩኝ ለእንደዚህ ስፒሪቹዋል ነገር ኢንትረስት ያደርገኛል በቃና I remember ወንዶቹ የሚያስቀድሱበት ጋር ያስገቡኛ ወንድ ነበር መመስለው ጸጉር ያጭር ነበር ያ ወንድ ነው ተብሎ ሱሪ ነው ማረጋው ተይዤ እዛው እሳቸው የሚያስቀድሱበት ፊት ጋር ነው ያላቸው የራሳቸው ወንበር አላቸው
ፊት ነው ቆሞ የሚያስቀድሱትና አብሬ ያስቀድስ ነበር ቤተክርስቲያን ይሄድ ነበርና ሁሉ ነገር ነው በቃ ደስ የሚል እጣን ነገር ይጨሳል ደስ የሚል ሽታ አለ በቃ ጸሎቱ ቅዳሴው ስለ ስርዓቱ እንስገድ ይባላል ይሰገዳል የሚባለውን ነገር በሙሉ አውቀው ነበርና I know that my life is going to be like that እንደዛ እንደምኖር አውቄዋለሁ በቃ because I'm very much attracted እሳቸው በሚያደርጉት ነገርና እዛ ነበር የሚሄደው ስመለስ ወደ አዲስ አበባ ደግሞ ስመጣ ማንም ሰው እንደዛ ቤተክርስቲያን የሚሄድ የለም ያ ከመጀመሪያው ወደ መንፈሳዊነት በጣም ወዳለሁ መጸለይ እኔ ጀመርኩት people thinks like አሁን እንዴውኝ መጸለይ ግን ከድሮ ጀምሮ መጸለይ ወዳለሁ በጣም ኢንጆይ ከማድረገው ነገር ብቻዬን ስሆን ነው ብቻዬን ሆኜ እንደዚህ መንፈሳዊ የሆነ ነገሮች like መጽሐፍ ቅዱስ ዳዊት ማንበብ መጽሐፍ ቅዱስ ያነበብኩት በርግጥ ክርስቲያን ከተመሰከረልኝ በኋላ ግን like anything spiritual የሆነ godly የሆነ ነገር በጣም አትራክት ያደርገኝ ነበርና I love that the structure ያለው ላይፍ መሆኑ በቃ ወደው ነበር ለምሳሌ ወደ እናንተ ቤት አሁን የጠራሻቸው የወንጌል አገልጋዮች ወደ እናንተ ቤት ወንጌል ይዘው ይመጣሉ right በዛች ጊዜ ላይ እንዴት ነበር ላንቺ የሚመሰክሩልሽ በጥራሽ የሚመሰክሩልኝም ማን አስደርሷቸው ደቃ okay no I'm like super spiritual ለሌሎቹ ነው የሚመሰክርላቸው ላንቺ እንዴት ተመሰከረልሽ ለኔ I cannot select መስክርነት ብቻ ጸሎትም ነበረበት እኔ በጣም ስለምንዋደድ ጂጂና ኪኪ ጌታን ተቀበሉ ከዛ ላሊ ተቀበለ ከዛ ሶስቱ አብረው ይያሉ ሁሉ ጊዜ ምን ይላሉ የኛ ላይፍ በጣም ደስ ይላል ግን ሊሊ የሌለችበት ላይፍ ሊሊ የሌለችበት ሄቨን ምንም ኢንጆይ አናደርገው እና በጣም ነበር ለእግዚአብሔር የሚጸልዩትና አንዳንድ ጊዜ እያለቀሱ ሁሉ ሲጸልዩት እዚህ ይለኛል እህቶቼ እኔ እንድለወጥ እኔ እንዲገባኝ ወደ እውነት እንድመጣ ማለት ነው እና 100% የነሱ ጸሎት እንደለወጠኝ እርግጠኛ ነኝ እና ኦንሊ መለወጥ እግዚአብሔር ያው ከመንጸልዩ በላይ አይደለም የሚሰጠው እግዚአብሔር ጸሎታቸውን ሰምቶባቸውን ሰምቶ የኔ ልብ ያስተበርን የነበረውን ልብ እውነት ምንድነው ብዬ እንዳያደረገኝ ነው ልቤና ሳሳው የነሱ ጸሎት ከዛ ከጸልዩትም በላይ እግዚአብሔር እንደውም አስገርማቸዋለሁ ብሎ እግዚአብሔር አገልጋይ እንደውም አደረገኝ ነው የመጀመሪያ የወሰንሽባት ዕለት እንደው ታስታውሻለሽ ምን ትምህርት ነው ትምህርት ምናምን የለም you know እነሱ ዋናው ታለልቆቹ ምናምን ወደኔ አይደርሱም በኋላ ነው ወደኔ የመጡት so ቶቼ ናቸው የሚነግሩኝ አንዳንድ ነገር ለዛማ ባራቸዋል ለምሳሌ አሁን የዛን ጊዜ የነገሩሽ እንደው ማትረሽው ልብሽ የተነካበት I can't say I don't remember exactly what it is ግን I see that ውስጤን የተለወጠው ይሄን አንድ ኦል ኦፍ ሰዳን አንድ ቀን ተነሳውና የፕሬየር ፕሮግራም አላቸው ማታ ጂጂ ላልኪኪ ሆኖ የሚጸልዩት የተዛውና እኛው ቤት ውስጥ አንዳችን መኝታ ቤት ውስጥ አንዳቸው መኝታ ቤት ውስጥ I remember ዜን የወንጌል አገልጋዩ ይገባል እዛ ውስጥ no የእነ ናዋ ሌሎቹ እየመጡ የሚያስተምሩን የሚመጡት ሳሎን ቤት ውስጥ የራሳቸው ፕሮግራም አላቸው ይሄ ለብቻቸው እነሱ የሚያደርጉት ነው እህቶቼ ተሰብስበው ይጸልያሉ የተማሩትን ያወቁትን በአካል ደግሞ ከጌታ ጋር ብቻቸውን ሆነው ይጸልያሉ ዜን ላንቺ ወንጌል ቀጥታ ተመስክሮልሽ ሳይሆን የዳኑት እህቶችሽ የሚጸልዩት ጸሎት ነው exactly it's how powerful prayer is and there's a sincerely በጣም በቃ desperately ሆነው ስለነበር የሚጸልዩት እኔ እንድለወጥ that works and all of a sudden አንድ ቀን ተነሳውና ከናንተ ጋር መጥቼ መጸለይ ይፈልጋለሁ እኔ ራሴ my goodness not only that እኔ መዝሙሩን ወደው ነበር እንግዲህ ሲዘምሩ ለምሳሌ በዛ ጊዜ የሚዘምሩት መዝሙር ምን ነበር I can't say but እኔ ያረኩትን ልንገር ይዛን ቀን ሄድኩኝና ዛሬ አልኳቸው ከናንተ ጋር እንጸልያለሁ አልኳቸው ገባው እና ራሴ መዝሙር መረጥኩ እና ራሴ መዘመር ጀመርኩኝ ለውጠኝ my goodness my goodness my goodness thank you Jesus የሚገርም ነው ይሄ መዝሙር ራስሽ ዘመርሽ በቃ ራሴ ዘመርኩት በቃ መለወጥ ፈልጋለሁ አልኩኝ that day
I'm changed my god በቃ ከዛን ቀን ጀምሮ ህይወቴ በቃ ጥብሎ ነው ሄደው ወደዚህ ይላልኩኝ my god ማለት መዝሙሩን አንቺ ነሽ የዘመርሽው ራሴው አውቀዋለሁ መዝሙሩን ነው ሲዘምሩት ምናምን ሰማለሁ ራሱ በቃ እንዴት ኦርኬስትሬት እንደሆነ ይገርመኛል እኔ አሬንጅ አደረኩት እኔ ሁሉ ነገር I'm gonna come today ከናንተ ጋር ጸልያለሁ ይሄን መዝሙር መዘመር ፈልጋለሁ እንድጸልይልኝ ፈልጋለሁ my goodness እና ራሴ ዘመርኩት በቃ እና I know ያኔ ልክ ያንን መዝሙር ስዘምር ለውጤን ስል right there እግዚአብሔር ይደለም almost በስንተኛው ቀን ማለት ነው ቀጥታ ወደ ቸርች የገባሽው ከዛ በኋላ ምን ሆነ መሰለ ያው ሲጸልይ ያው እኔ ዶም ጸልያለሁኝ ብያለሁ አይደል ግን it become like real የጸሎት ኖረ ያ መለወጥሽ I want to be by myself now አሁን ይሄ ኢየሱስ የሚባለውን ኢንትሮዲዩስ አደረጉኝ ማለት ነው መንገዱ ወደ እግዚአብሔር የሚገባበት መንገድ ኢየሱስ ነው በጌታ በኢየሱስ ክርስቶስ አምነሽ ነው የምትገቢው አሉሽ I already knew you know because they keep telling me ሲነግሩኝ ነበር ግን እኔ stubborn ነበርኩኝና ደሞ ምን እንደ ቴክኒካሊ እኔ ነኝ የምጸልየው ምጾመው ምንም ያ እኔ የማደርገው ሰው እኔ የሚመስለኝ እኔ የምለውን ነው ማድረግ ያለ ደሞ ሁሉ ጊዜ እኔ የማለውን ነው የሚያደርጉት whatever I say they do so this time it's out of control ሆነ ማለት ነው እነሱ ሌላ ውስጥ ገቡ ማለት ነውና ከዛ በኋላ ነገሩ ግን እየገባኝ መጥቷል somehow እግዚአብሔር ልቤን እየከፈተልኝ ስለመጣ ሰደልኝ ነው ብድግ ብለሽ ጸልያለሁ ከናንተ ጋር ግን እነሱ ቤታቸው ክፍላቸው ላይ ሁሉ ጊዜ ጸልያሉ በየቀኑ አንዳንድ ጊዜ እንደውም ሲያለቅሱ ሁሉ ሰማቸው ነበር my goodness ያለቀሱ በእውነት ለመናገር ነው የነሱ ፍሬ ነኝ የነሱ የጸሎት ያ አው ጸሎት ምን ያህል ኃይል እንዳለው በዚህ ማረጋገጥ ትችላለህ my goodness የስንት ታናሾችሽ ናቸው ጂጂ ሶስተኛ እህቴ ኪኪ አራተኛ እህቴ ላሊው ከኔ ቀጥሎ ነው አንድ አመት ልጅ my goodness በጣም የሚገርመው ነገር በስንተኛው ጊዜ መዘመር ጀመርሽ probably ወር ማይሞላ ሞነቴን ነው ማለት ሳስበው ከዛ በኋላ መጸለይ ነው የጀመርኩት የራሴ ሩም አለኝ ገብተሽ መጸለይ ጀመርሽ ጧት ተነስቼ ምን አይነት ኤክስፒሪየንስ ማለት ምን አይነት ልምምድ ውስጥ መግባት ጀመርሽ ምን እንደው ያንን ታቂው ነበር ያ ብዙ ነገር ታቂያለሽ አሁን ለማውራት ይከብዳል በርግጥ አወራሩ ራሱ ቃላት ታጭለታለሽ ግን ምን ይሰማሽ ነበር በዛ ሰዓት ላይ ተንበርክከሽ ስትጸልይ በቃ I cannot describe it you can't describe it እግዚአብሔር ነገር ታውቀዋለህ especially ምን ብዙ knowledge ለሌለው ሰው ግን it's just peaceful drum peace አለኝ ስትጸልይ ግን this one is different original ነው so peaceful and joyful እና እኔ ይሄንን life I'm going to keep it at any cost ሁሉ ጊዜ የሚመስለኝ what if I lose it so I'm not going to lose this is me I'm going to be this በቃ my life is going to be this አሁን I know ከመጀመሪያው መንፈሳዊ ሰው መሆን ደምፈልጋለሁ but now in the right way so peace ይሰማኝ ምን እንደሆነ አላቀም ይሰማኝ I don't even remember ምን ብዬ እንደምጸልይ መውጣት ትፈልጊ ነበር ወይ እዛው ጸሎቱ ክፍል ውስጥ ነው መዋል በቃ ረጅም ጊዜ ነበር ማሳልፈው እንደውም በጣም ግራ ይገባቸው ነበር ምክንያቱም እነሱ እንደዛ አድርገው አያውቁምና ምንድነው የተፈጠረው ምን ያረጋች ነው ማለት የመሰከሩልኝ ሰዎች ትንሽ አለበዛም የሊሊ ነገር ምክንያቱም እዛኛውም ላይ ሆነሽ አጥባቂ ነሽ ያ ከመጀመሪያው ቢሆን መንፈሳዊነትን በጣም ትፈልጊዋለሽ እና መንገዱ ነበር የጠፋብሽ no right እና አሁን ምንም ሚስ ማረገው ነገር ነበር I don't know what it is ባለው ጊዜ ግን somehow የሆነ ነገሮችን በማድረግ ያ ሚስ የሆነው ቦታ መሙላት ምችል ይመስለኝ ነበር now I didn't even do anything it's like peaceful like joy not right እንደሆነ ይገባኛል I cannot put my finger on it like ይሄ ነው ማለት ይችላል በጣም majority times ዝም ብዬ ነው ደሞ ማሳለፈው ጥብሎ ዛ presence ውስጥ
ግን የሆነ ፕሬዘንስ አለ ጆይ አለ እና ላቭም አለ I feel like loved hugged እንደዚህ አይነት ነገር ነው የሚሰማው ኦሪጂናል የሆነ የክርስትና ህይወት ለእነሱ ነው አሁን ግራ እንቆቅልሽ በቃ ሊቆይ እኛ እነሱ ቦሩና ገናቸው አንቺ ቦሩና ገን ሆነሻል ግን በጣም ደስ ይላል ያንቺ ግን ጨመረ በቃ ምን እነሱ ራሳቸው ይገባቸው አንድ ጊዜ እንደውም እህቴ ምናለች አንድ ጊዜ አለችኝ እስቲ ቆይ ሊሊ እንደምትጸልየው እስኪ ገብቼ ብዙ ልቆያልኩ ማለት ገባሁ አለች ጸለይኩ አመሰገንኩ ለፋሚሊው ለሁሉም ሰው ጸለይኩ አለቀብኝና ከዛ በኋላ ምንድነው ማረገው እያሰብኩና የጮክ ይወጣለች ሮጬ ከዛ በኋላ መዘመር ጀመርኩኝ የሆነ መዝሙር ይመጣልኛል እዛው እንዴት ነበር የምትቀበለው it just comes from መጀመሪያ አካባቢ ላይ ዝም ብሎ ነው የሚመጣው የሆነ ዜማ ይወጣል ከቃል ጋር ሆኖ ከቃል ጋር አብሮ የሆነ ዜማ እና I don't even know እኔ መዝሙር ዘምራለሁ እየዘመርኩ መዝሙር ሊሆን what is this መዝሙር ነው I don't know ግን I keep singing that song በቃ ዝም ብዬ ዘምራለሁ ከዛ ገና ወር አልሞላኝም ይሄ ነገር መዝሙር መሆን አለበት አልኩና ሄጄ ልጆች ልንገራችሁ ባካችሁ I think መዝሙር ሳይሰጠኝ አይቀርም ለነ ጂጂ ለልጆቼ እንግዲህ ለትናንት ጌታን ተቀብዬ probably a week እንደዚህ መጥቼ መዝሙር ተሰጠኝ ስላቸው ጦሽ ብሎ ነው የሞቱት በሳቅ like ከምኔው መዳን ይሽራል ለነሱ መዳን ጌታን መቀበል ብቻ good enough you know እኔ ግን አሁን መዝሙር ተሰጥቶኛል ይሄም አለኝ ልዘምርላችሁ ምናምን እየዘመርኩላቸው ራሱ ያስቃቸው ነበር it's unbelievable ከምኔው ደግሞ መዝሙር ውስጥ ገባ ምክንያቱም ሁሉ ጊዜ ጭንቅላታቸው ላይ የሚቀመጠው ጥንካሬሽ ነው ስትመሪበት የነበረው ቤተሰቡን አይሆንም ይሆናል መውጣታችሉ መጸለያችሉ መግባታችሉ እሚል ነው then all of the sudden ተነስተሽ ከናንተ ጋር መጸለይ ፈልጋለሁ እሱ ራሱ አንድ አስገራሚ ነው ሁለተኛ እነሱ የሚጸልዩበት የራሳቸው የሆነ ልምምድ የሰዓት ልምምድ አላቸው ያንቺ መዋል እዛው ማደር እሱ ሌላ ጥያቄ ነው ደግሞ ጌታ ሰጠኝ ደግሞ ብሎ ደግሞ that's too much that was too much that's too much የመጀመሪያ መዝሙርሽ ምን ነበር ታስታውሻለሽ ከጸሎት ክፍልሽ ወጥተሽ እነሱን ፊት ለፊት አይተሽ የመጀመሪያ ተሰብሰቡ ብለሽ የዘመርሽው I don't know ግን እንጃ you want to hear it በእረኛዬ እኮራለሁ ሚለው አልፈራም እኔ አልፈራም እረኛዬ አለኝ or something I can't believe I forgot that በእረኛዬ እኮራለሁ በእረኛዬ እመካለሁ አልፈራም የኔ እረኛ አያሳፍርም አሜን my goodness I was keep singing this በቃ ዝም ብዬ እላለሁ እግዚአብሔር እረኛዬ ነው the idea ልቤ ውስጥ ያ እምነቱ አለው ወይ ተፈጥሯል just keep singing that ቀጥሎም ለአንድ ሌላ መዝሙር ነበር I don't remember it now ይሄን እየዘመርሽላቸው የነበረ ጊዜ ላይ ምናልባት የምትወጃቸው ቤተሰቦች በሌላ ቦታ ያሉ ያንቺን የለት የመንፈሳዊ ለውጥ አይተው ባንቺና በእህቶችሽ መሃል ገብተው ነው አበላሽታችኋል ብለው ያሉ ሰዎች ነበሩ no nobody ምክንያቱም ከመጀመሪያው ጀምሮ አንቺ ብስለት ያለው ነገር ታረቂ ስለነበረ ሁሉም ሰው የሚጠብቀው በቃ ገብቷት ነው የሚል ነው በቃ I was accepted from the beginning ማንም ሰው አገንስት የሆነብኝም ሰው የለም የዛ ሰዓት ላይ እነዚህ ዝማሬዎችን የምትቀበይበት ሰዓት ላይ ለየት የሚያርግሽ ያቺ ሰዓት ላይ ዳግም ከተወለድሽ በኋላ ለየት የሚያርግሽ ምን ነበር እንዲሁ እህቶችሽ ቁጭ ብለው ወንድሞችሽ ሲያዩሽ ለምሳሌ አሁን በእኛ መንፈስ ቅዱስ ሲነካ እንደምንለው በዛ ጊዜ አንቺ መንፈሳዊነትን ምልክት ረሃብ ውስጥ ስትገቢ ምን ነበር የምታረጊው ላይክ ጸሎት ክፍልሽ ትገቢያለሽ ወይ ዝምት ያለሽ
ወይ ታለቅሻለሽ ወይ በቃ ያንን ለኪ የየቀኑ ስራ የሆነ በቃ ሄዳለሁ ጸልያለሁ። ከዛ በኋላ ግን ያው ከነሱ ጋር መማር እስከዛ not yet ከዛ በኋላ መማር ጀመርኩ ከነሱ ጋር። ማን ነበር አስተማሪሽ? እና ውዬ እንዳልካቸው እሱ ነበር የሚያስተምረን። ከነሱ ጋር መማር ጀመርኩኝ። ገብቼ ሲማሩ አብሬ መከታተል ጀመርኩኝ። እሱ ነው መንፈሳዊ አባቴ፣ እሱ ነው መጀመሪያ ጋይዳንስ የሰጠኝ። ከነሱ ጋር እየመጣ መቼ ለኛ ቤት መዳን የነ ፓስተር አብያዋዝ ቤተሰብ ፓስተር እንድሪያስ እነሱ የነሱ ፋሚሊዎች ናቸው ለኛ ቤተሰብ መዳን ምክንያት የሆኑት። እንዴት ፐርሲስተንት እንደሆኑ እየመጡ እየተከታተሉ ካለማቋረጥ I don't know this days እንደዚህ ይደረግ እንደሆነ I don't think so ግን እነሱ ኢንቨስት አድርገዋል እና ሁሉ ጊዜ I want to give credit ለነሱ እና እየመጣ ያስተምራቸዋል፣ ጸልዩ ይላቸዋል፣ ባይብል እየገለጠ ያስተምራቸው ሰው አቴንድ ማድረግ ጀመርኩ ማለት ነው። ሌላ ቀን ሲመጣ እኔ እዛ ሩም ውስጥ ሆኜ ሰማ ድምጽ ጮክ ብዬ ዘምራለሁ። ከዛ እዛ ጸሎት ቤቱ ጋር እንደ ሰርቪስ ቤት ነገር ነበረን። አንዱን ጸሎት ቤት አደረኩት። በቃ ራሴ ወሰንኩት። ከዛ ሲያልፍ በዛ ድምጽ ሰማና ጆሮውን እንደዚህ አድርጎ ያዳምጣል። እሱ በቃ የተለያየ መዝሙር አንዴ ዘምራለሁ፣ አንዴ ማያውቀው መዝሙር ማለት ነው። ከዛ ጠበቀኝ። እዛ ምንድነው ምናምን ሲላቸው እነሱ በቃ ነቶች ቱማቾኝ ይባቸዋል። እኔ ጃምናምን አሉት። የሆነ ነገር ታረጋለች ገብታ ዛም ነው። ከዛ እሱ ጠበቀኝና ሶታ ምንድነው አለኝ። በቃ እንደዚህ መዝሙር መሰለኝ እኔ እንደዚህ ነው እስኪ ዘምሪልኝ። ስዘምርለት አንዱን ስከት ከዛ በኋላ መጻፍ ሁሉ ጀመርኩ። ደብተር ምናምን ነበረኝ። እሱ በጣም ነው የተገረመው። በቃ ተገረመና እንዴ ሊሊ አንቺ ተቀብተሻል አለኝ። ምንድነው መቀባት? ምንድነው? አይ አንቺ መዘመር ትችያለሽ አለኝ። አንቺ መዘመር ትችያለሽ እንደውም አሁን የቤት ፕሮግራም ምናምን አለ እዛ ሄደን አብረን እንዘምራለን አለኝ። ቸርች የሚወስደኝ እሱ ነው። ቃልዮት የነሱ ቸርች ቃልዮት ነበር። እኔ when there I joined that church እንደዚህ ትንንሽ ግሩፖች ላይ የወሰደ ያዘምረኝ ነበር። the funny part is እስካሁን ደስ የማይገባኝ ነገር እግዚአብሔር ለምን እኔን ዘማሪ እንዳደረገኝ የሚውዚክ ዴፍ የሚባሉ ሰዎች ታውቃለህ? that was me clueless ምን እንደሆነ ሙዚቃ አይገባኝም። ጊታር እየተጫወተ ሊያዘምረኝ ሲፈልግ ምን እንደሚሰራ አይገባኝም። ዲን ስታረግ ትገባለህ አይደል? እኔ የለውም ቆባለሁ። ከዛ ምንም እንደማይገባኝ ስለገባው ሰውን ሁሉ ኦሪጂናል በጸሎት መንፈሱን ይላቸውና ማለት አይናችሁን ጨፍኑ ማለት ነው። በዛን ጊዜ አይናችሁን ሲጨፍኑ እንደየወጋን በክር እንዲለኛል ተጫውቶ እንዲህ ሲለኝ የቀጥለው ያለውን ቨርስ ነው ይገባለሁ ማለት ነው። እና ሁልጊዜ ይገርመኛል ሙዚቃ እውቀት ሳይኖረኝ ይሄን ሁሉ መዝሙር ጸሐፊ ሆንኩበት ምክንያት ዘማሪ ሆንኩበት ምክንያት I don't understand it really አንድ ነገር እኔ አሁን በዚህ ውስጥ የተረዳሁት ምንድነው ልምሰል ብለሽ ሳይሆን ጥሪሽ ኦሪጂናል yeah think so you know ኦሪጂናል ጥሪ በፍሬ ይታወቃል። ለምሳሌ የሙዚቃ ቅኝቶችን የሙዚቃ አደራደሮችን የሙዚቃ አገባብ አወጣጦችን ማወቅ not biblical or not spirituality right ይሄ የአእምሮ ውጤት ነው። ወይም ቁጭ ብለሽ እንትኖቹን ትምህርቶቹን ወስደሽ እምትደርሽበት ነው። መዘመር ግን በማጥናት አይመጣም በእግዚአብሔር ጸጋ እንጂ እና በጣም ይገርማል። በጣም የሚገርም ነው። ማገልገል ጀመርሽ ኦሬዲ ወጣሽ። ከዛ በኋላ ወሰደኝ ቸርች ቤት ጀመርኩ ማለት ነው። ኦሬዲ መዝሙሬ ለቸርች ኳየር ለቢቆስ እነሱ ቢኳየር ውስጥ ነበሩ። መዝሙሬ መሰጠት ተጀመረ። መዝሙሬ መዘመር ተጀመረ። የመጀመሪያ የተዘመረው መዝሙር ታስታውሻለሽ? እዛ I don't know ማን ነው መሰለኝ ያ አዳዲሶቹ እነሱ ነበሩ። ማን ነው ወዳጄ ሆ ምን ይላሉ እነሱ እንዴ በጣም እኮ በህዝቡ የሚታወቅ መዝሙር ነው። ያ የመጀመሪያው መዝሙር በቃ ፌመስ
እስቲ እንደው በዚሁ አጋጣሚ መጠየቅ የምፈልገው እንደው ወደ ዝማሬው አገልግሎት ስትገቢ የእግዚአብሔር ጥሪ እንዳለብሽ ኦሬዲ በወቅቱ የነበረው መንፈሳዊ አባትሽ ኦሬዲ እንደተቀባሽ ነግሮሻል። ግን እንዴት ነበረ ያለሽ ለአገልግሎቱ ዲስ ዴይ አሁን ባለንበት በዚህ ጊዜ እኔ አሁን ካንቺ ጋር በተዋወቅኩበት ሰዓት ላይ በጣም የሚገርሙ የተለዩ ነገሮች አይቻለሁ። የምከተላቸው እኔ በራሴ አዋተውኝ እዚህ ደረጃ አደረሱኝ የምላቸው ከጌታ ጋር ጊዜ መውሰድ ለአንድ አገልግሎት ስንጠራ አሁን ከቤተ ክርስቲያን 30-40 ሆነን ነው የምንሄደው አንድ አገልግሎት ስጋበዝ ማለት ነው። ያ ሁሉ ቲም ወጥቶ ያ ሁሉ 30 አገልጋይ ወጥቶ ሎቢው ላይ ቁርሱን ምሳውን ሲበላ እኔ ታይቻላቀም እስከዛሬ ድረስ ባሉኝ አገልግሎቶች እና በርዘግቼ ምግብም የሚመጣልኝ ሆቴል ውስጥ ነው። መብላት እንኳን ብፈልግ ቡና መጠጣትም ብፈልግ ሆቴል ውስጥ ነው። ወጥቼ አይቼ ከተማውን አይቼ አገልግሎት ያገለግልኩበት የለም። ዳትስ በጣም ላይፌን የለወጠው ከእግዚአብሔር ጋር የተሰጠኝን አገልግሎት የተሰጠኝን መንፈሳዊ አገልግሎት ማለት ነው ወይም ግብዣ ጌታ ምን ይላል በዛሬ ቀን ጌታ ምን ይላል በዛሬ ሰዓት የሚለውን ነገር በደንብ ነው መከታተለው እና ይሄንን ነገር እኔ በግል ያየሁት አንደኛ ያረፍሽበትን ሆቴል ቤተሰቦችሽ እንኳን አልመጡ ኖዋን ማንም ሰው እንዲገባ አልፈቀድሽም። ከመጀመሪያው ጀምሮ በጣም ጥብቅ ነበር። ብዙ የፋሚሊ ጉዳዮች ነበሩብሽ። ኦልሞስት ከአሜሪካ መጣሽ። የፋሚሊ ጉዳዮች እጅግ ብዙ አሉ። ያንን ሁሉ ከአገልግሎት በኋላ ነው ማገኛችሁ ብለሽ እናትሽ እህቶችሽ ሁሉ የሚመጡት የነበሮቻችሁ ነበር። እንደ ጉባኤ ነበር የምትገናኙ። ገባሽ? እንዲህ ያለ ለአገልግሎት ቫልዩ የመስጠት ለተሰጠሽ መክሊት እንደዚህ ልትሆኚ የቻልሽው ምንድነው ማለት? እኔ ብጠየቅ መመለሰው ብዙ ስላለ እንደ ሊሊ ምክንያቱም ዛሬ ተጠያቂ አንቺ ስለሆንሽ እንደ ሊሊ ለምን ደረሽ ማለት አንዳንድ ጊዜ ወደ እንደነዚህ አይነት ግብዣዎች ወይም አገልግሎቶች የጌታን አገልግሎት ስንሄድ ጠላት ብዙ አይነት ውጅንብር ይሰራል። አንደኛ በራስ በቤተሰቦቻችን መስማት የማይገባን ነገር ያሰማናል፣ ጊዜዎቻችንን ይበላል። ዙሪያችን ላይ በሚመጡ ሰዎች ከጌታ ልንሰማው የሚገባውን ነገር ያስጥለናል። ግልጽ ነው። እና አንቺ ከምንድን ነው ይሄንን ለምን መሰለሽ እንዲምለው መዘመር እንደ ሽምደዳ የሆነበት ዘመን አለ። ለዚህ ነው ዘዳግም 32 ቁጥር 7 የቀደሙትን ጠይቅ በሚለው መሰረት እንዴት ነበረ ዛሬ ድረስ 25 ዓመት በአገልግሎት ቆይታ እንደነበረሽ ተናግረሻል። እና እስቲ እንደው ላንቺ ጊዜ ውስጥ ከመጀመሪያው እንደነገርኩ ራሴ ማይ ፐርሰናሊቲ ወይ ተፈጥሮዬ ኃላፊነት ሪስፖንሲብል የሆንኩ ሰው ነኝ ይሰማኛል። አሁን ደግሞ ስፔሻሊ አሁን ጭራሹኑ የእግዚአብሔር አሁን ደግሞ አገልጋይ ነሽ ከተባልኩኝ it's God, so I'm working for him የሱ አገልጋይ ነኝ። so how much more ኃላፊነት እንደሚሰማኝ you can imagine ገባ? ትልቅ ኃላፊነት ነው። ስለዚህ ላይፌ እንደማንኛውም ሰው ነፃ የሆነ ነፃ ነው in a sense, but ዲስትራክት ከሚያደርጉኝ ያንን ኃላፊነት ለመወጣት ወይም ያ የተሰጠኝ ኃላፊነት ዘለቄታ እንዲኖረው የተለየ የራሴ ፕሪንሲፕል መኖር እንዳለበት ገብቷል። ሶ ፋሚሊ ማግኘት ጓደኛ ማግኘት a precious thing, I love that, ግን it has to be in my term. ፕራዮሪቲ መኖር እንዳለበት አውቃለሁ። አሁን ይሄ ስራዬ ነው የሚቀድመው። not only ስራዬ now, it become my life now. This is my life. I work ደግሞ ለእግዚአብሔር ለታላቁ እግዚአብሔር። ስለዚህ
ኖ ዲስትራክሽን ዲስትራክት የሚያደርገኝን ነገር አሁን ሌሎች ሰዎች እኮ ዲስትራክት ስለማይሆኑ ነው ሁሉንም ነገር ማኔጅ የሚያደርጉት ማገልገልም ይችላሉ ዘመድ መጠየቅም ይችላሉ እኔ እንደዛ አይደለሁም አንድ ነገር ነው ማደርገው አንዱን ነገር ጥሩ አድርጌ ማድረግ ነው የምፈልገው in order to do that I don't have to be distracted so ፋሚሊ ማግኘት ጥሩ ሰው ማናገር ስልክ ማውራት በጣም ዲስትራክት ያደርገኛል I want to focus እዛ አገልግሎት ላይ የተጠራሁት እዚህና I am invited I came so አስብ ስንት ሰው እኔ እንደሚጠብቀኝ አንተ ተጠብቀኛለህ ያንተ ህዝብ ይጠብቀኛል ሶ ምንድነው ኮንስታንትሊ የኔ ጥያቄ ምንድነው ማቀርበው ምንድነው የምሰጠው እንዴት ነው የምሰጠው I want to know እና እግዚአብሔርን መስማት ፈልጋለሁና ደሞ ለምንድነው ያልቻልኩት ነገር ነው as I told you እስካሁን ድረስ ሌላው ደግሞ ሞር ይሄንን ነገር እንዳጠብቀው የሚያደርገኝ እኔ የምፈልገው በርግጥ ይሄ የምኖረው ላይፍ አሁን የሚያስደስትና የሚያኮራ ላይፍ እግዚአብሔርን የሚያከብር ግሬትፉል የምሆንበት እግዚአብሔርን ማመሰግንበት ላይፍ ቢሆንም not my choice ግን not my choice እኔ ኦሬዲ አላፊነት ትልቅ ነሽ ታላቅ ነሽ ተብዬ አላፊነቱ አሰልችቶኛልና I was thinking like free የምሆንበት ማንንም ሰው አላፊነት የማይሰጠኝ በቃ በራሴ እንደፈለኩት የምኖርበትን ጊዜ ነበር ኤክስፔክት ማድረገው which this came ደግሞ አንደኛ ነገር ፌመስ መሆን አልፈልግም ሁለተኛ ነገር too much attention አልፈልግም ምክንያቱም I got all the attention you can get እና የመጀመሪያ ልጅ ነኝ እናቴ attention ሰጣኛለች አባቴ ሰጡኛል እህቶቼ adore ነው የሚያደርጉኝ ትምህርት ቤት ሲሄድ ፈኒ ነኝ everybody almost knows me every teacher የኔ ቲቸር ያሉኝ በሙሉ ያውቁኛል already famous የሚባለውን ነክቶ ከዛ በላይ አልፈልግም በቃ so peaceful የሆነ ግን I always want to do something extraordinary የሆነ ነገር ማድረግ ፈልጋለሁ ማድረግ ወይ reach out ሰውን መርዳት ለሰው መስጠት ለሰው ኬር ማድረግ አለ ውስጤ I don't know ምን እንደማረግ exactly ግን when it comes to me I don't want to be extraordinary person I want to be a person but a person who can do extraordinary things but not in a public way like behind the scene ሆኜ ግን ሰውን የሚረዳ ነገር ሰውን ሄልፕ የሚያደርግ ነገር የሰውን ላይፍ የሚቀይር ነገር እና ቶሎ ሪች አውት ማድረግ ለሰዎች መድረስ እንደዛ አይነት ነገር ነበረኝ ሶ አሁን ይሄ ኃላፊነት ከተሰጠኝ ራሴ የማልፈልገው ነገር ነው it's not easy for me to just run and stage ላይ መውጣት ሁሉ ነገር ማሰብ አለብኝ I think about my appearance I think about the songs I think about the music የሙዚኩ ጉዳይ ደግሞ እስካሁን ድረስ ገና ነው እኔ አሁን I cannot call myself ዘማሪ አሁን ልጆቹ የሚዘምሩት ወጣቶች ሺህ ሚሊዮን ጊዜ ይበልጡኛል በመዘመር I'm a worshiper I know how to worship God but እነዚህ ቴክኒካል የሆኑት ነገሮች እነሱ ያሳስቡኛል so I have to focus in order to እግዚአብሔር የሰጠኝን አደራ ለመወጣት እና ለእናንተም ሪስፔክት ነው I respect you I respect እግዚአብሔርን ህዝብ so ማይራባ ነገር ይዤ ለመቅረብ አልፈልግም ገና ደግሞ እውነት ለምናገር አልተሳካልኝም still ገና ኡፍራካው ማለት አገልግሎት አገልግዬ አላውቅም እስካሁን ድረስ wow not really you know sometimes yes but not yet that's why I need my own time to prepare ከዲስትራክሽን ውጪ ለልጆቼም እነግራቸዋለሁ አሁን ልጆችም ይያሉ ለሚጠብቋቸው ሰዎች now I'm gone አንድ ነገር ቢፈጠር የፈለገ ክፉ ነገር ቢደርስ I can't hear that until I finish አገልግሎት I'm not here now ምንም ላረግ የምችለው ነገር የለም የሚደረገው ነገር ሁሉ አዘጋጅቼላችኋለሁ ይሄ ነው take care አድርጉ የወለድሻቸው ልጆች ያ እነሱ እንኳን ቢሆኑ ነው የምልህ እነሱ እንኳን ቢሆኑ ለኔ መደወል አይችሉም እስከምጨርስ ድረስ ነግራቸዋለሁ ማናገራቸውን ጊዜ እስከዚህ ድረስ አገልግሎት አለ ምክንያቱም ያ ራሱ አንድ ዲስትራክሽን ነው ለኔ በትክክል ልጆቼ መታመሙ ቢባል አደጋ ደረሰባቸው ይባል ምናምን አስበው እንግዲህ ለሰይጣን ይሄ ይመቻል እኔ ዲስትራክት ሆንኩኝ እነሱንም አረዳኋቸው you know what I'm saying so already አስረድቻቸዋለሁ መስማት አልፈልግም ነው ነገር ስጨርስ ደርስበታለሁ ሁሉም ነገር ላይ ቅድሚያ ግን ሁሉ ጊዜ የሚቀድመው ስሬ ነው እግዚአብሔር ነው የተሰጠኝ ኃላፊነት ነው እሱ ነው መቅደም ያለበት ሌላ ነገር ማድረግ አልችልም በቃ ከሳውዝ አፍሪካ ቀደም ብሎ ስናወራ የነበረው ሳውዝ አፍሪካ ላይ ለአገልግሎት መጥተሽ የሚወዱሽ ቤተሰቦችሽ ቀረበችልን የሚል ነገር አንስተው እስቲ ያችን አጋጣሚ እኔ ከወጣው ጀምሮ የመጀመሪያ ጊዜ ልንገናኝ ማለት ነው ቀረብኩ ወደ ኢትዮጵያ I don't remember ግን ብዙ አይመስለኝም አንድ 4-5 ዓመት maybe I don't know
እና በዛን ጊዜ ሳውዝ አፍሪካ ተጠራው። ሳውዝ አፍሪካ ስመጣ እነሱ ሰሙ ሳውዝ አፍሪካ እንደምመጣ። ስለዚህ ለነሱ ቀርባቸው ነው ጂጂ እና ኪኪ እኔን ማየት ፈልገዋል። ኦኬ ሰሙ ሳውዝ አፍሪካ እንደመጣና በጣም ኤክሳይትድ ሆነው ደወሉልኝና በቃ ሳውዝ አፍሪካ ልትመጪ ነው፣ በቃ ትኬት እንገዛለን እንመጣለን አንቺ ጋር እናይሻለን። ለመጀመሪያ ጊዜ ላይ ነው ከተለያየ በኋላ ማለት ነው። እናይሻለን ልታገለግይ እስቲ ምናምን አሉ። ከዛ አዝለቅ እኔና እነሱ ተገናኘን ማለት የሆነት ወሬያችን አልቆ አያውቅም። አሁን ለምሳሌ ማታ ከጀመረ ስለምትዋደዱ ሊነጋ ይችላል። ስለዚህ ሳወራ አገልግሎቱ ሊጎዳብሽ ነው። ኦፍ ኮርስ ከነሱ ጋር ሳወራ ድሬ ጠዋት ልተኛ ነው ወይስ ልዘምር ነው ወይስ ምንድነው የምዘምረው? አይ ዶንት ኖ ሶ አይ ቶld about it። አሁን ያለኝ ጊዜ ትንሽ ነው፣ ደግሞ ትንሽ ጊዜ ነው የምቆየው። ቶሎ ነው ለዚህ መመለስ የምፈልገው። ሶ ያለኝ ጊዜ ትንሽ ነው። እናንተ ከመጣችሁ ከእናንተ ጋር ጨዋታ ድሬ ጨዋታውን ነው የምዘምረው ወይስ ምንድነው የማደርገው? you can't come በቃ I want you to come በጣም yeah but I can't I have to prioritize this። ስለዚህ መጡ ቀሩ ደግነቱ አንደርስታንድ ያደርጉኛል because they know me። ለምን መሰለሽ ሊሊ እንደዚህ ምለው እግዚአብሔር የሚያከብሩትን ያከብራል። አሜን ማለት አገልግሎት ክቡር ነው። እግዚአብሔርን ሰምቶ እግዚአብሔርን አድምጦ ስናገለግል እጅግ የተሻለና ፍሬያማ የሆነ ነገር ይዘን እንቀርባለን። ዝማሬ በፍጹም ዘፈን መምሰል የለበትም። ዘፈንንም ሊመስል አይችልም። ወይም ደግሞ እንደ ዘፈን ኮንቴንቱን ቢጠብቅም እንደ ዘፈን ግን ልናደርገው አንችልም። ወይም ደግሞ ምናልባት ትጋሪኝ ይሆናል በዚህ ሐሳቤ ዘፈን የሰማው ያህል እኔ ሊሰማኝ አይገባም። ገባሽ አባባሌ? ዝማሬን ስሰማ ኃጢአቴ ነው ሊሰማኝ የሚገባው። ዝማሬን ስሰማ መሳሳቴን ወይ ደግሞ በክርስቶስ ያለኝን ስፍራ ነው ላውቅ የሚገባው። ዝማሬን ስሰማ ዘፈን ሊመስለኝ አይችልም። አሁን ብዙ ጊዜ ከማጣት በእግዚአብሔር ፊት ቆይታ ከማጣት ለምሳሌ እጅግ በጣም የሚደንቅ የሚገርም ድምጽ ኖሯቸው ግን ጊዜ ከእግዚአብሔር ጋር ስላልወሰዱ ዘፈን መስለው የሚወጡ መዝሙሮች አሉ። በጣም ይወዱሻል። ኢትዮጵያ ውስጥ ሊሊን የማይወድ ማንም የለም። ኢትዮጵያ ውስጥ ነው not about ክርስቲያን ሶሳይቲ ውስጥ ኢትዮጵያ ውስጥ። ምክንያቱም የዝማሬው አገልግሎት ዝማሬ ሰምተናል ባጭር ቀን እና እንዴት ነው ያገኘሽው ምግብ አለ ወይ በዚህ ዝማሬ ውስጥ? ለምሳሌ አንዳንድ ጊዜ ከመድረክ ከአገር ከአካባቢ ብለው የሚያገለግሉ ልጆች አሉ። ወይም የሚያገለግሉ እንደው መንፈሳዊ ልጆችሽ እንበል በቃ ሊሊን አይተው እግዚአብሔር ሆይ የሊሊን ጸጋ ስጠኝ ብለው በቃ አግኝተናል ብለው ይጀምራሉ። ምንድን አሁን ለምሳሌ አንቺ በአንድ አገልግሎት ላይ በአገልግሎት ጥራትና ከጌታ ሰምቶ በማገልገል እንጂ ብኩን በመሆን አታምኑ። ለምሳሌ ኢትዮጵያ ውስጥ መጥተሽ አንድ አገልግሎት ብቻ ነው የምታገለግዪው። የሰማሁት ደግሞ ሌላ ምንድነው ከዳዊት ጋር የህፃናቶች የሚረዱ ህፃናቶች ላይ ወጥተሽ እንዳገለገልሽ ሰምቻለሁ እና በጣም ነፍስ ያሰት ያደርጋል። እንዴት ነው እግዚአብሔር ያኖራል ወይ ከማጣታችን አንፃር ነው የምናገለግለው ወይስ ደግሞ እርግጥ አድርገን ቆመን ዛሬ ለብዙዎች መንፈሳዊ እናት የሆነችው ዘማሪ ሊሊ እንዴት ነው የምትነግራቸው? እንዴት ነው በምን ትራክ ይሄዱ? አሁን አንዳንድ ጊዜ ያው ብዙ እንግዲህ በመላው ዓለም በመላው ኢትዮጵያ ያሉ ዘማሪዎች አብዛኛው ጊዜ የሚመርጧት አገር አዲስ አበባ ነች። ከቤተሰቦቻቸው ከአካባቢ ከብዙ ቦታ ድንኳናቸውን ነቅለው መጥተው እዚህ ይገባሉ። አዲስ አበባ እንደምታዩ ደግሞ ኑሮ ውድ ነው። ስለዚህ በአንድ ቦታ ቤተክርስቲያን ውስጥ በሚሰጥ የፍቅር ስጦታ የቤት ኪራያቸውን ቤተሰቦቻቸውን ትምህርትም ካላቸው ትምህርት
የባይብል ትምህርት ዋት ያላቸው ነገር አንዳንዶቹ ደግሞ ዩኒቨርሲቲ ሁሉ ይማራሉ የትምህርት ቤታቸውን ሁሉ የሚከፍሉት ከዛ ያ አቅም ያጣሉ እንግዲህ ይሄ ፈተና ሲመጣ 3-4 ቦታ የማገልገሉ እንደው አልፎ ተርፎ እንደው አይዘመር አይደለም ሰርግ ላይ እስኪዘመር ያው ይዘመራል ግድ ነው መዘመር አለበት ግን እንደው አለ አይደለም በቃ ሰርግ ሁሉ መስራት አለብኝ ብለው እስኪያምኑ ድረስ የሚደርስ ነገር አለ እንዴት ነው አሁን አንቺ የመጀመሪያ ጠየቅኩሽ የመጀመሪያ ጥያቄ ስራ ትሰራለሽ ገና የተገናኘ ጊዜ ምክንያቱም ልብሶችሽ ብራንድ ናቸው የምትጠቀሚው ብራንድ ነው ሁሉ ነገርሽ እና ምንድነው ሶርሱ በእግዚአብሔር መታመን ነው ወይስ አዲሽናል የምትጨምሪው ደሞዝ አለ ነው ወይስ ከልጅነትሽ እግዚአብሔር ያስተማረሽ እግዚአብሔርን ሰምቶ በአንድ ቦታ በመታገለግዩ አገልግሎት እግዚአብሔር በመታመንሽ ባረከሽ እንዳ መንቀሽቀሽ እንዳይኖር ምንን ይጋፈጡ ገብቶሻል መስለኝ ምክንያቱም ብዙ አፋቸውን ከፍተው ምን መንገድ እንመራ የሚሉ ልጆች አሉ well ስለኔ ላይፍ whatever your brand ምናምን ያልከው አሁን አይደለም this happen now you know it's not always like this you know ሁሉ ነገር እግዚአብሔር ያሳደገው በረከቱን እየጨመረ ይሄዳል ስታስበው ለሰው እንኳን ለአንድ ካምፓኒ ሰርተን እንኳን ደሞዝ አለን ኢንሹራንስ አለን ጡረታ አለን እግዚአብሔር ይመስገን when you work for ለእግዚአብሔር ለሱ ካምፓኒ እየሰራ በትክክል ምን አለው ግን ታይም አለው ግን ሁሉ ነገር አንድ ጊዜ መጥቶ አይዘረገፍብህም ማኔጅ ማድረግ እስከምታውቅ ድረስ እግዚአብሔር ያቆያል ነገሮችን ዋው ግን እኔ ለማመን ይቸግረኛል ሰው እግዚአብሔርን አገልግሎ ከጎደለ it's impossible my goodness and you have to know that you work for God እና አንተ ለእግዚአብሔር ሰርተስ ልታፈር it's impossible ግን እግዚአብሔር የሚወስደን መንገዶች አሉ በኋላ መጀመሪያ ላይ ለጋባን ይችላል ሁሉ ጊዜ መኖር የለም ሁሉ ጊዜ መትረፍረፍ የለም ሁሉ ጊዜ ዲዛይነር ልብስ መልበስ የለም we don't even know ምን እንደሆነ ዲዛይነር ልብስ አሜሪካን ሀገር ከመሄድን ያላቅም ነበር ግን እግዚአብሔር step by step ዋናው ኬር የሚያደርገው ስለ ዲሲፕሊን መሆናችን ካራክተራችን ጥሩ መሆኑን ነው luxurious life ከመኖራችን በፊት not about ለሰዎች ስለሚኖረን ዲሲፕሊን ሳይሆን ከእግዚአብሔር ጋር የሚኖረን ዲሲፕሊን that's what I'm saying እና እሱ እንዲኖርን ነው የሚፈልገውና step by step እሱ ነገር ይላል ግን መጉደል ማጣት ለክስ ከመውደቅ የሚደርስ ማጣት ግን there's no way ሊደርስብን የሚችልበት አይችልም ግን የኛ ዲተርሚኔሽን የኛ ውሳኔ ደግሞ ያስፈልጋል አይደል I'm going to stay here no matter what ያ ጨከነ ልብ ያስፈልጋል I am የሱ አገልጋይ ነኝ especially when he come to me ደግሞ እኔ የሱ የሙሉ ጊዜ አገልጋይ ነኝ ሌላ ነገር ማድረግ አልችልም በቃ ዋው I need my time I need all my time እኔ መጀመሪያ ልጆች የጻን የሆኑ ጊዜ በጣም ተቸግሬ ነበር እውነት ለምን ቁጭ እየሳስበው ኖ እኔ ከልጆቹ እግዚአብሔር ይበልጥብኛል ዋው ከልጆቹ የተሰጠኝ ኃላፊነት ይበልጥብኛል አሁን ምንድነው ማደርገው I don't even know ምን እንደማደርግ you know I didn't plan it like አሁን አገባለሁ ባል አሁን ወልዳለሁ አለ it just happened boom ልጆች ኖሩኝ not time የተወሰደብኝ ያ መፈልገው I have to care another responsibility this is another responsibility I have like human being I'm going to raise on now ደግሞ ሌላ responsibility I'm going to raise human being they're not like teddy bear ጠገጋ ላስቀምጣቸው አልችልም they need a lot of things they need more I have a የሚፈልጉት ነገር so I had to provide that ደግሞ I want to be the best if I mom ኮንኩደም I want to be the best mom ይሄ ማከለ ምናምን አልችልም በቃ ይሄንንም the best way possible ነው ልጆች ማሳደግ ያለብኝ ቁራጥነት ይወጣልሽ I think
እንደዛ ፒስፉል የሆነ የተዘለለ ኑሮ ለመኖር you have to be እንደዛ ጨከን ቆረጥ ደግሞ at the end of the day የምናምነው እግዚአብሔር ነው በትክክል he's not going to let us down you know ግን there's taste you know ጨክኖ ያችን ጥርስ ነክሶ እነዛን ቴስቶች ማለፍ ነው በዛ ውስጥ ደግሞ የእግዚአብሔር ጸጋ የሚባል ነገር አለ ሚረዳ እና እንዲህ ትደነዝዛለህ ሁሉ ሌላ ሰው እስከሚገርመው ድረስ ስላንተ ላይ ፋይቶ እስከሚደነቅ ድረስ በቃ ትደነዝዛለህ ሌላ ዓለም ውስጥ ሁሉ ያለ እስከሚመስልህ ድረስ so why I'm glad that I didn't miss that out በነዛ በችግሮች ውስጥ በአጣብቂኞች ውስጥ ሆኜ ያንን I didn't miss out I saw that grace ያንን ማስቻል እንደገና you see ደግሞ ተስፋ you see ደግሞ ብርሃን you always see that you know you're not going to be kept in the dark ሁሉ ጊዜ ና ያ ነው የእግዚአብሔር መንፈስ ማለት still I'm going to be with you በዛ ውስጥ ደግሞ beautiful የሆነ ደግሞ ሶንግ ይወጣል ገባ so እግዚአብሔር የሚያደርገው ነው ያውቃል once we just gave our life to him በቃ ህይወቴን ሰጠው ጌታን መቀበል አይደለ so ህይወቴን ሰጠው እሱ እንደፈለቀ አድርገኝ as long as you're fine I'm fine ሁሉ ጊዜ ሳይ oh my god እንዴት አይነት ከባድ ነገር ነው ያለፍኩት ነው ሳይ ራሴን ግን I am fine you know I'm still serving God you know so ምንም አልሆንኩም ማለት ነው at the end of the day you know so lifeን እሱ ስለወሰደው እኔ ለሱ ለሰጠኝ ኃላፊነት worry ላርክ let him worry about my life መጨረሻው ላይ ግን it's going to be the best so ያ ያስፈልጋል ብዬ ነው ማስበው ለአገልጋዮች ያጭካኔና ውሳኔ ጊዜ መውሰድ አለባቸው መጸለይ አለባቸው መጨከን አለባቸው right ብዙ ሰዎች የሚፈሩት ምን መሰለ ጸሎት የሚባለው ነገር ይፈሩታል because in their mind ጸሎት ማለት ሌላ ነገር ፒክቸር ነው የተሳለው ግን you have to know that እግዚአብሔር ይፈልጋቸዋል ይፈልገናል እኛን he want to have relationship with us እኛ ነበርን እኮ እግዚአብሔር መፈለግ ያለብን ገባ ጸሎት ማለት እግዚአብሔር ይፈልጋል go and meet just see him just go sit down በቃ አንድ ቤት ውስጥ ሆነና you know it's not about like oh እግዚአብሔር እንደዚህ ያርግልኝ እንደዚህ አታርግልኝ ወይ ተለየ ስፔሻል ቅባት ሳትና እንዲወርድብህ ምናምን ሳይሆን just the relationship he wants that የሱ አገልጋይ where are you daddy በዛው ቀረ ማለት ነው you know so you have to see it that way to build that relationship he's your God he's your father he gave you all this success all his accomplishment እሱ ነው የሰጠናል ከተሰጠን በኋላ we have to go back that's how we honor him in the other way ተመልሰን ስናሳየው we need you I still need you no I became like this person you made me this person but I still need you so I show him that's how I honor him እዛጋ like መድረክ ላይ ቆሜ እኔ ምንም አይደለም እኔ ኩርኩረኔ እኔ ምንም ማለቱ አይደለም honor ማድረጉ everybody knows that you're ምንም but I want to tell him go back and you did this and I want you more I mean without you I'm done that's how I see it so I want to be with you I honor you ስመለስ ያ መፈለጌ የሱን እርዳታ መፈለጌ ኦነርም ያደረኩት ነው እግዚአብሔርና if they know መጸለይ ማለት የሆነ ትልቅ የሥራ ትልቅ ከባድ ሸክም ሳይሆን ሄዶ ያንን ሪሌሽንሺፕ ቢልድ አፕ ማድረግና knowing them God wants me you want to have relationship with me ያንን የወሰንሽባቸው ለምሳሌ መቼም አንዳንድ ጊዜ ውጭ ሀገር መኖር ብቻ ሳይሆን ኢትዮጵያ ሀገርም ብንሆን አንዳንድ ነገሮችን ኢኮኖሚውን እናይና ኖ መስራት አለብኝ ኖ እንዲህ ማድረግ አለብኝ ባይዘው የሥራ ኮንሰፕቱ ራሱ ትንሽ የተበላሸ ነው ኢትዮጵያ ውስጥ ስራ በግል መቀጠርና ደግሞ ሌላ ደግሞ አይዲያን ክሬት አድርጎ ማስቀጠር የሚያስችል አሰራር መስራት ትንሽ ተደበላልቋል ዜና አሁን አንዳንድ ችግር ገጥሞሽ በቃ መስራት አለብኝ ብለሽ የወሰንሽባቸው ጊዜዎች ነበሩ
ያ መስራት እኮ አስፈላጊ ነው I mean I don't even think like ሁሉም ሰው እንደኔ እንዲሆን አምናለሁ በስራ እግዚአብሔርም ቃል ስራዬ ይላል አይደል ግን እንደ ኮሊንጋችን ነው I know that I'm called like ለምሳሌ የመጀመሪያው የሚሉት እንደነዚህ አይነት ሰዎች የጸሎት ጊዜያቸውን እንዳይወስዱ ወይ በጌታ ፊት እንዳይሆኑ ወይ ደግሞ አንድ አገልግሎት ብቻ እሷን በደንብ ሰምተን ከጌታ ደግሞ የምናቀርበውንም አቀርበን አሁን ያንቺ ኳሊቲ ያየሁት ፕሮግራም እስከጨርስ ድረስ እዛው ነበርሽ እንዲያውም ትጽፊያለሽ እሱ ብቻ አይደለም ባይብል ኮሌጅም ገብተሽ ነበር ባይብል ኮሌጅ ምን ነበር የተማርሽው ምን ተማርኩላችሁ ትንሽ ጊዜ ነው የገባሁት it's okay ግን ጀምረሽ ነበር የገባሁበት ምክንያት እኔ ባይብል ኮሌጅ ስገባ የመሰለኝ ባይብል ለመማር ነው like ወንጌላዊ ምናምን የሆነ ፓስተር ለመሆን አይደለም ገባኝ trust that just በቃ ረሃብ አለው ውስጤ ነው እና እኔ መሰለኝ በቃ ባይብሉን በቃ ብልት አንብቤዋለሁ ወይ ብዙ ጊዜ ግን ደግሞ ስማረው እንዴት ነው ከሌላ ምን ሊሆን ይችላል ሊሊ ምን የትምህርት ቤት ልግባ ባይብል ኮሌጅ ካልገባው እስቲ መዝሙር ግጥም ነው ወይስ እግዚአብሔር ማወቅ ወይም መዝሙር I want to say a lot about that መዝሙር ማለት ምን እንደሆነ it depends እንደ መዝሙር go ahead መዝሙር ማለት ግጥምና ሙዚቃ ድርድር እና ለሱ በቃላት የሚደረጉ አቅርቦቶች ናቸው ለምሳሌ እግዚአብሔር ትልቅ ዳሴ መዝሙር ማለት ለሱ የሚሆነው በትክክል እንደው ድቅቅ አርጎ ቁልጭ አርጎ አጽፎ ወይ ጽፎ ወይ ደግሞ ገጥሞ ወይ ደግሞ ግጥሙን በደንብ አስተካክሎ ቁጥሩን አስተካክሎ ሙዚቃ ተጨምሮበት ሰዎች እንዲያመልኩ ማድረግ ነው ወይስ ለምሳሌሽ እንዲጠይቅሽ አንዳንድ መዝሙሮችሽን ሳይ አንቺ ራስሽ ታለቅሽባቸዋለሽ አንቺ ራስሽ ትስቂባቸዋለሽ ማትስቂባቸው አሜን በቃ በጣም ጆይፉል ትሆኝበታለሽ አንዳንዱን ራስሽ እየዘመርሽ እግዚአብሔር እኮ ያልሽ እንደውም አንዳንድ ቪዲዮዎችን ያቃሉ የጂሰስ ቲቪ ላይ ስታለቅሽ ሁሉ ከ15 ከ20 ደቂቃ በላይ የፈጀበታል ያንን ለማለት ስለምፈልግ ነው ምናልባት መዝሙር ምንድነው ልክ ነው አው በመጽሐፍ ቅዱሳችን ያላል I'm not saying about that ከዛ እንዲመለስልኝ አይደለም ፈልገው ግን መዝሙር ልክ የህይወት ጭማቂ አይደለም ወይ መሆን የሚገባው አንድ ሰው የሚዘምረው ሲያስተዋውቅ በመጀመሪያ ሰክሮበት መሆን የለበትም ወይ አውቆበት እግዚአብሔር ትልቅ ነው ከሆነ ትልቅነቱ በደንብ አውቆ መሆን የለበትም እና ይሄንን ነው መስማት ይፈልጋሉ መማር ይፈልጋሉ እንዴት ነው አንቺ መዝሙር ስትዘምሪ እንዲህ የምትሰክርበት የምታለቅሽበት አየሽ ሰው ሞኝ አስተሳሰብ ይኖረዋል ብዬ አላስብም ግን አንዳንድ ጊዜ ለምሳሌ አሁን እንበልና አንተ ተራራ አረበኔ ፊት ምንድነው ብሎ አንድ ሰው ቢዘምር ከፊቱ ተራራ ነበር ወይ የሚል ግንዛቤ ሰዎች እንዲሁ ቀለል ያለ አስተሳሰብ አላቸው እንደዛ ነው ወይ መዝሙር ባንቺ ዘንድ ሲዘመር እንደዛ ነው ወይ ከዛ ነገር ተነስተን ነው ወይ ምን ዘምረው I don't think so ከእግዚአብሔር ሙላት ከእግዚአብሔር ታላቅነት እግዚአብሔርን ቀርበሽ ከማወቅ ስትጸልይ አላምጠሹ ስትጸልይ በልተሹ ስትጸልይ ነክተሹ ዳሰሹ ጣፍጦሽ እስቲ ወቁልኝ አይመስልም ወይ right you're right prophet I'm not going to say like መዝሙር እንዲኖር አይደለም ግን መዝሙር ለኔ ምን እንደሆነ let me explain that እኔ አሁን ለምሳሌ when it comes to my songs like 99% መዘምረው ስለ ጌታ ነው ስለ እግዚአብሔር ነው right ስለ አንድ ሰው ለማውራት ስለአንተ ለማውራት በመጀመሪያ I have to know you it start from there ስለአንተ ማወቅ አለብኝ በመጀመሪያ ከዛ በኋላ ደግሞ መደነቅ አለብኝ አንተን ያየው
ከዛ በኋላ ደግሞ ቃል ማጣት አለብኝ ከዛ ደግሞ ቃል ማግኘት አለብኝ ከዛ በኋላ ያንን ነገር እንዴት ነው ዲስክራይብ ማደርገው ብዬ ከዛ በኋላ ያንን ያወቅኩትን ነገር ነው መሰለኝ in order to know you ደግሞ I have to spend time with you ዝም ይላቃ አልችልም I have to spend time research መስራት አለብኝ ስላንተ exactly like that ነው እኔ አሁን መስሙር ልቀበል ብያስብ ያላቀም መስሙር ዘማሪ ሆናለሁ ብያስብ ያላቀም እኔ መሆን የፈለኩት ከጌታ ጋር ነው በቃ ያንን ታይም የፈለኩት እሱ ደግሞ ለኔ ከእግዚአብሔር ጋር መሆን ያ መጸለይ የሚባለው ነገር እዛ ፕሬዘንስ መሆን ለኔ በጣም ቴራፒቲክ ነው ቴራፒ እንደማግኘት ነው ለኔ እዛ ሄጄ እዛ ፕሬዘንስ እሱ የኔ አላማ was just to be there ነው ግን the more እሱ ጋር በሄድኩኝ ቁጥር the more I get to know him you know ስታውቂው but ያወኩት መጣው at least a little bit you know የሄድኩትን ያህል ያወኩ መጣው መቼም እግዚአብሔር ታውቀው ባይጨረስ so ሳቀስ just like mind blowing no he's just such a loving God judge ማያደርግ accept ማድረጉን መቀበሉ you know like I'm good enough for to him በቃ ሲሄድ ያንን love ያንን hug ማግኘቴ and the beauty of him kindness so እኩል ማየቱ አለማዳላቱ ትክክለኛ ፍርድ ፈራጅ መሆኑ ጻድቅ መሆኑ ቅዱስ ፒውር አምላክ ነጥብ እንኳን እድፈት የሌለበት መሆኑ that blows my mind you know I want to say something about it the very first thing is man I want people to see this I want people to experience this my goodness they're missing this out so I'm going to be the only person I'm going to see this I have to tell you ያየሽው የሰማሽው experience ያረኩትን ነገር ሁሉ I want to say it you have to give me word I don't even know how to describe this you know sometimes you cannot even describe it honestly his kindness his lovingness ደግሞ attract የሚያደርገኝ እሱ ነው በቃ ለኔ godly ማለት ለኔ ታምራት ማድረግ አይደለም የሞተ ማስነሳት አይደለም I really don't care about that I care but that's not like impress የሚያደርገኝ ነገር impress የሚያደርገኝ kindness like when I see kind people I see God because I never saw that kind of kindness that kind of love that kind of acceptance he just accept me like growing up like people want to fix me everywhere I go like አንቺ እኮ እንትነሽ እቺ ነገርሽ እንደምትታይ እቺ ነገርሽ እንዲ ብታረጊ ይሄ ስለበሉ የተከተሉት አይነት አይደለሁም ነው no way ፍቅሩ ምህረቱ the only thing I want is just to be with him I didn't ask for it I never asked for to be a popular singer whatever you call it no I just want to be with him ግን ኮንኩ በኋላ I can't I have to say something you know I have to share that beauty that love to other people you need to see that other people need to know him እንዴት ላይፋችሁ ኢዚየር ይሆንላችሁ ነበር እንዴት ረፍት ታገኙ ነበር ይሄ መጣላት መባላት ምናምን ሁሉ ይጠፋል እኮ my goodness እንደገና ደግሞ ሌላ ነገር አለማዊ ምናምን you don't even think about it you saw that beauty you want ሌላ አይነት beauty ከዛ የሚበልጥ my goodness የለም እንደዛ ካለ መቅረብና ካለ ማወቅ የተነሳ ነው ግጭት የሚፈጠረው ወደ ዓለማዊ ህይወት exactly you just relax ጌታን ስታዩ ትዘለላለህ you just relax ሌላ ማሰባችሁ relax ያደረገ ከሰው ጋር ይጣላል no never you relax you don't get mad you just relax that's where you got that peace you become a peaceful person when you are like a peaceful person you have something to give like I give you peace ካንተ ጋር ሰው joy ሰጣለሁ peace ሰጣለሁ that's what I got wow you know wow so I don't have fear like ይሄን ላጣ እችላለሁ ሊውስጥ ቢኝ ይችላል ሊውስጥ I'm going to be fine don't worry about it whatever who said whatever I'm going to go back I'm going to get it one no nesut የማይወሰደው I have that copy የማይደረገው exactly thank you so I have that I don't care I don't worry about it you know I know እግዚአብሔር በጥበብና በማስተዋል እንድንጀላገግ አይፈልግም ነው ትክክለኛ ስትረስ አታደርግም like ሰዎች out of fear እኮ ነው ሰውን አታክ የሚያደርጉት ገና ለገና ይፈራዋል they think like you're going to come and get them or something no I'm going to be fine it's okay you know አንዳንድ ጊዜ መዋል ከማይገባሽ ሰዎች ጋር ተወይና እንግዲህ ይጠይቅሻል መዋል ከማይገባሽ ሰዎች ጋር ምልሽ እነሱ አንሰው ወይ እነሱ ሌላ ነገር ሆኖ አይደለም I'm not saying about that I'm saying you know
ጌታን ታውቂዋለሽ። ጌታን ስለምታውቂው አንድ የምታውቂው መንፈሳዊ ልምምድ አለ እና ከማይሆን ሰዎች ጋር እንበል ወይ ካልተረዱ ካላወቁ ወይ ካልበሰሉ እንበል የሚወራውን የሚናገሩትን ነገር ስትሰሚ ኃጢአተኝነት ይሰማሻል። አላውቅም እንጂ እኔ ኃጢአተኝነት ይሰማኝና አንዳንድ ጊዜ ማዝንበት ለምን አገኘዋቸው ከሌ ወይ ለምን አገኘሁት ወይ ለምን አገኘዋት ምንበት ጊዜ አለ። ለምን ተዋወቁ ምን አለ ባልተዋወቅ ኖሮ በጣም በሳጫለሁ፣ በጣም አዝናለሁ። I'm not super ግን መቼም ማንም በደረሰበት በዛ ይመላለስ ይላል ጌታ። that's why ቅድም ያልሽ ምንድነው እንደነዚህ ይሄ የሥጋ ስራዎች ግጭቶች የተለያዩ ነገሮች የሚፈጠሩበት ዋና መንገድ እሱ ጋር ካለመዋል ነው። ምክንያቱም ዲስአፖይንትድ የሆነ ካራክተር ሰውን ዲስአፖይንትድ የሚያደርግ ነገሮች ሁሉ የሚፈጠሩት እሱን ካለመንካት ነው። ስለዚህ አንቺ ከሌሎች የሚለይሽ ገብተሽ ይዘሽ የምትወጪው ስላለ በኑሮሽ ኮንፊደንስ አለሽ። በኑሮሽ ያለሽ ኮንፊደንስ ምንድነው? ምንም አይነት ነገር ባይኖር እንደምትኖር ይታወቃለሽ። እቺን ነው እቺን ከየት እንዳገኘሻት እቺን ልምምድ ኖር ገብቶሽ ጌታ አውቀሽው ነው አጣጣመሽው እወቁልኝ ብለሽ ነው አንቺ የምትዘምሪው። ዜን አሁን ያንቺን ፈለግ መከተል ይፈልጋል። ምን ይሁን ማለት ከባድ ነው ወስኑ ማለት አንደኛ በአንድ ቤተክርስቲያን ላይ ያዝ። አሁን ለምሳሌ የጠየቁሽ ጥያቄ ነበረ እስከ ዛሬ ድረስ ስትኖሪ ኦልሞስት ለስንት ዓመት እንግዲህ ለ10 ዓመት ከኢትዮጵያ ከወጣሽ በኋላ ማለት ነው። ኦልሞስት እንደዛ አንድ መጋቢ ነው ያለሽ። አይ ነው በጣም ብዙ ሰው ኢንቨስት የምትወጃቸው ዘርዝረሽ ያልጨረሻቸው ብዙ የምትወጃቸው ሰዎች አገልጋዮች አሉ። ግን ዋይናው የት ነሽ ቢባል ቸርችሽ ይታወቃል፣ መንፈሳዊ አባትሽ ይታወቃል። ዜን አንዳንድ ጊዜ አለመያዝም ይመስለኛል ኮሚትድ ወይ ኮሚትመንት የሌለበት ህይወት የበዛው አገልጋዮች ዘማሪዎች ማለት ነው የት እንደሆነ አድራሻቸው ሁሉ ማይታወቁ። አይ ነው አይ አንደርስታንድ ከሀገራችን ካለው ኢኮኖሚ ጭንቀት የተነሳ 2-3 ቦታ 4 ቦታ ሄደው አገልግለው እንደው ሊያባክኑትም እንደው ሊጫወቱበትም አይደለም ገንዘቡን ካላቸው የቤት የሚያስፈልጋቸው ነገር ነው። በየመድረኩ ሲቆሙ መልበስ ከሚገባቸው ነው። ግን ምን ትመክራቸዋለሽ? ይተምኑ ወይስ ይተመኑ? that's what I say ይተምኑ ማለት ሁልቅ አድርገው በቃ ካሁን በኋላ ይሄንን መንገድ እንሄዳለን ይበሉ ወይስ እንደ መሸጫ መተመኛ ቦታ ላይ ይተመኑ? Well, it's very hard for me to tell what people do, but just any የራሴን experience I'm going to share my experience. የወሰንሽበት ነገር አለ? ለምሳሌ ብኖርም ብበላም ባልበላም በቃ ከእንግዲህ በኋላ ጌታ የሰጠኝን መክሊት አገልግሎት ህዝብን በቃ አንደኛ ዝማሬ ብቻ አይደለም እንደዚህ ባንከፋፈለው ደስ ይለኛል። እኛ ሪስፖንሲቢሊቲ ያለብን ስለ መንጋው ነው አይደለ? ለመንጋው ዘምሬ የሚል ራሱ ጭንቅላታችን ላይ መኖር አለበት ብዬ አላምንም። አዎ እንደ መለያያ እንደ አጥር ይኖረናል ዘማሪ፣ ፓስተር፣ ነብይ። ዞሮ ግን ህዝቡ ላይ ኢንቨስት የሚደረገው ያወቅነው ነው የምናካፍለው። እንዴት ይሁን ይጨክሩ ወገባቸውን አስረው just ንገሪያቸው እስቲ ንገሪያቸው እስቲ አሁን በዚህ ሰዓት የሚከታተሉሻል ምን ይሁን በቃ ቁረጡ፣ በአንድ ቦታ በአባልነት ተያዙ፣ ለመንፈሳዊ አባቶች ለቤተክርስቲያን መሪዎች ሰሚት አድርጉ። እንዲሁም ደግሞ ቤተክርስቲያን ደግሞ ስለሚመለከትሽ ስለ ዘማሪዎች እንዴት ታትኩር፣ እንዴት ትመልከት፣ አትጣላቸው፣ ተያዛቸው። በቃ እንደው
ትሸፍናቸው እንደሚያስፈልጋቸው ትወቅ ቤተክርስቲያን አለ አይደል እስቲ እንደው I'm going to take you back Zagitaga መልሼ I'm going to take that back Zaga by the way again በጣም ጥሩ ልጆች ከወጣቶች ከዘማሪዎች ውስጥ ከኛ በኋላ የተነሱ ዘማሪዎች ውስጥ ብዙ አስደናቂ ዘማሪዎች አጋጥመውኛል ብዙ ወርሽፐሮች አጋጥመውኛል ብዙ ቦታ ሄጃለሁ so it's not for everybody ብዙ ጥሩ ነገር አጋጥመውኛል ለራሴ የምደነቅበት ነገር አለ just መጀመሪያ ከምንም ነገር ልባችን ማረፍ አለበት ሰላም አለ መቅበዝበዝ የለበት you know once you just settle down and sit down then you make a decision the calling መጠን ይሄ አንድ ቤተክርስቲያን አባል መሆን ግዴታ ነው እኔ ስለነገርኳቸው አይደለም it's biblical ነው you have to have የራሳችን መንፈሳዊ አባት መኖር አለበት ፓስተር መኖር አለበት ለአንድ ሰው የግዴታ ሰሚት ማድረግ አለበት በጣም በዛምናለሁ ያ ነው ህይወታችንን ብሌሲንግ ራሱ የሚለቅልን even ይሄን ያህል ታዋቂ ሆነሽም እንዲያው ስትነግሪ ቸርቿ በጣም ትንሽ ህዝብ ነው almost ምን ያህል ትሆናላችሁ I don't want to say that በጣም small ነው በጣም ጥሩ ቢያንስ 20 30 ትሆናላችሁ አሁን ሆነናል ትሆናላችሁ imagine አንድ በአለም አቀፍ ደረጃ የምታገለግል አገልጋይ ስትወጣም ስትገባ መንፈሳዊ አባቱ ያውቃል definitely I have pastor ይሄ በጣም ትልቅ ነገር ነው this is nobody is coming up with መጠበቅ የለበትም just basic የሆነ ነገር መሰረት እኮ ነው ይሄ አይደለም እንዴ የማን ልጆች እንደሆነ መታወቅ አለበት የምን ቸርች አባሎች ማን እንደምታወቅ አለበት ደግሞ ያንን ቸርቻችንን ደግሞ በሰርቭ ማድረግ መቻል አለበት I serve my church really ያም ሌላ ኃላፊነቴ ነው ታገለግያለሽ definitely በደንብ ተሰጥቼ ነው የማገለግለው my pastor can say that wow definitely እሱማ የግዴታ ነው መሆን አለበት ሌላ ለላይፋችን ግን ሌላ ጥሪ ያለው አለ ሌላ ሞር ጥሪ ያለው ሰው አለ እንደኔ ዝም ብሎ ቀኑ ሙሉ ሲጸልይ መዝመዋል ማይችል ሰው አለ ግን ለዛ የመጀመሪያው መሰረቱ ከእግዚአብሔር ጋር ያለው ያንን ሪሌሽንሺፕ ጌታን ማወቅ እንድትረጋጋ ያደርጋል መረጋጋታችንና ሰላም መሞላታችን ደግሞ ራይት ዲሲዥን ለላይፋችን መወሰን እንችላለን ያደርገናል ወር መስማት እንችላለን አሁን ለምሳሌ ስለ አገልግሎት ሲናገር መጽሐፍ ቅዱስ የእግዚአብሔርን ሐሳብ እንድናገለግል ነው የሚናገራል ግን የእግዚአብሔር ሐሳብ ምን እንደሆነ እንዲታውቃለህ ከእግዚአብሔር ጋር ካልሆንክ በትክክል how do you know ገባ so you have to know exactly እግዚአብሔር ሐሳብ ላንተ ያለውን ሐሳብ እሱ እንድታገለግልለት የሚፈልገው ሁሉም ነገር አገልግሎት ነው መንገድም ምን ያንን በደንብ በስነ ስርዓቱ በዲሲፕሊን በራይት ዌይ ካስካደረከው ደስ ያም አገልግሎት ነው ሁሉ ነገር አስፈላጊ ነው አይደል ላንተ የእግዚአብሔር ሐሳብ ምንድነው ማገለግለው ለማለት you have to go there to God መጀመሪያው ጋር like you have to do it like constantly persistently ሁሉ ጊዜ ልታደርገው የሚገባው ነገር እና ያንን ፒስ ማግኘት አለብን we have to know የእግዚአብሔርን ሐሳብ according to that I'm not talking about the church you have to have church out of discussion ከዛ በኋላ ለግሌ እግዚአብሔር ያለው ነገር ታውቀዋለህ he will tell you ገባ if you really ሁሉ ጊዜ እግዚአብሔርን የምታየው ከሆነ የምታነጋግረው ከሆነ you know his voice there's no confusion because you spend is ከኔ ጋር ሁሉ ጊዜ ብታወራኔ አሁን በደውልልህ ባንዴ ድምጼን አታውቀውም hello ብለህ ትላለህ እንደዛ ነው you have to መለማመድ አለ እናልፍበት ነገር አለ ሁሉ ጊዜ ባንድ ጊዜ ነገር ሁሉ like perfect አይሆንም በዛው ውስጥ መታገስ ይጠይቃል ዝም ማለትን ይጠይቃል መጠበቅን ይጠይቃል መጸለይን ይጠይቃል you know ከዛ ላይ ተደርስበታል ያንተን ኮሊንግ ታውቃለህ ስለዚህ መቅበዝበዝ አይኖርብህም maybe ጌታ አንድ ቦታ ይሆናል አገልግል ያለ ሶስትም ቦታ ሊሆን ይችላል ግን you still have that peace not only peace most importantly ፍሬ አፍርቻለሁ ወይ የሚለው ነገር that's what I said ያንን ነው ያቺ ፍሬ የምትባለው ነገር ማረጋገጫው ገብቷል አንድም ብቻ ነው አገልግሎት ይብለህ ሁሉ ጊዜ ነው የምጸልየው ብለህ እኔ አንዳንድ ሰዎች ሁሉ ጊዜ ዘጋውና የሚሉ ግን አንዳንድ ጊዜ ቁጭ እያሳስብ ከዛ በኋላስ ምን ሆነ did you write book did you write song የደወተ መስከረ ነፍሳት ታዳ what did you do something has to come out of that ከምታደርገው ነገርና እንደ ፍሬው መጠን ነው ፍሬ የምታፈራ ከሆነ you did great you're in the right lane you know so continue ያንን የምናደርገው
That's good. Go back to the basic thing. እግዚአብሔር ጋር በመሄድ you know በጣም ይገርማል። በጣም ትልቅ መረዳት ነው በእውነት ልክ ነው። ወደ እንግዲህ ኦሪጂናል ወደ ሆነው አገልግሎት ለመግባት ዋጋ መክፈል አለ። ዋጋ ሳይከፈል ሊሆን የሚችል ነገር የለም። ሌላው መጠየቅ የምፈልገው ነገር ኢትዮጵያ ስትመጪ ወይም ደግሞ እዛው ባለሽበት ከተማ ላይ አሜሪካ ነገር ብዙ የኢትዮጵያ ዝማሬ እድገት ታያለሽ። ሞር ስፔሻሊ ሞር በጣም አድገናል። እንደው ያለው እንዳለው ሆኖ ደግሞ በጣም በክብርም በኳሊቲም ደግሞ የተለወጡ ብዙ ነገሮች አሉ። ለምሳሌ እንደው ስም መጥቀስ ባያስፈልግ ኢትዮጵያ እንዴት አገኘሻት በዝማሬው? very good ያው እንዳልኩ ቦታ ሄድኩም ያው I can say very good ጥሩ ያለው በጣም ጥሩ ግን ከዚህ ውጪ ሌላ ቦታዎች ግን አጋጥሞኝ ያውቃል። ሰዎች ዘማሪዎች እያመለ ወርሺፕ ሊደር የሚባል አለ። ካናዳ ይቻላል፣ አውስትራሊያ፣ ዩሮፕ and አሜሪካ ነገር ውስጥ በሄድኩባቸው ቦታዎች ሱነት ፕሮፌትዬ I saw a lot of change. my goodness በጣም ብዙ ልጆች ወርሺፐሮች ሆነዋል። አንዳንድ ጊዜ እንደው እነሱ ሲያስመልኩ እኔ ነኝ ቀጥዬ የምዘምረውና እኔ ከዚህ በኋላ መቆሜ ምንድነው ጥቅሙ? I don't get it እውነቴን ነው የምልህ። መምጣቴ ራሱ ትርጉም እስከማይሰጠኝ ጊዜ የደረሰበት ጊዜ አለ። ምክንያቱም they worship God. worship በጣም እየተስፋፋ ነው እየገባቸው ህዝቡም እየገባው መጥቷል። ህዝቡም አምልኮ እነሱም እንዴት እንደሚያመልኩ እየገባቸው መጥቷልና I don't ብዙ ኤክስፒሪየንስ የለኝም እዚህ ሀገር ስፔሲፊካሊ የጠቀስኩልህ ቦታዎች ላይ ግን ብዙ ለውጥ አይቻለሁ። I'm so impressed and touched. እነዚህ young peopleዎችም የሚሰሩት እንዴት ቴክኖሎጂውን እንዴት እንደሚጠቀሙበት የወንጌልን ስራ ለማስፋፋት I'm amazed እንዴት እንደሚዘምሩ እንዴት ይሄ ቪዲዮ የሚያደርጉት ነገር ምናምን I'm impressed and amazed. ቤታችሁ ውስጥ የመጀመሪያ ዘማሪ ሆኖ ተጠማል። የመጀመሪያ ዋው ሊሊ ኦኬ አንቺን እያዩ ነው ዘማሪ የሆኑት ያንቺ ላይፍ ወይስ ልክ እንደዛው እንዳልሽው አንቺ እየጸለይሽ ነው? እንዴት ነው እስቲ? I don't know. I like to say so. ተለውጧል ማለት ዶክተር ተለውጧል፣ ዘማሪ ሆኗል። ዋው the best singer ዳጊ yes ዳጊ is amazing. yes ጂጂ ኪኪ yes my goodness ሁለቱም ይዘምራሉ። ማን የቀረው? የቀረው ማን ነው? ማቀር አለቀ። 5 ሰው ጠራ። አሁን ቀጥሎ መጠየቅ ያለብኝ ማዘር ይዘምራሉ ወይ ነው? she does really በጣም ቆንጆ ድምጽ ነው ያላት። በገርማ ዘምራለች። እንዴት ነው እስቲ ስለሱ ነገር? እኔ መቼም ምን አይነት ሆኖ ቢሆን ደስ ይለኛል። I don't know እኔ አይቶ ነው ለወጥ እኔ አፈራሁኝ እነሱም ብል ደስ ይለኛል። አሁን ለምሳሌ ላሊን አፈራው ብል ላሊ is amazing የሚጽፋቸው ቃሎቹ ነው ታቸው ህይወቱ ሁሉ ነገሩ በቃ he's just my favorite person not only my favorite singer እና ብል ደስ ይለኛል። but I don't know ዳጊ ደግሞ አስደናቂ ነገር ነው የሆነብኝ። አሜሪካ ነገር ሄጂ ዳጊ ካሴት ታወጣ ሲሉ wait a minute ዳጊ ጌታን ግን ተቀብሏል መጀመሪያ ጅኖ how did this happen? እንዴት ነው ቆይ መጀመሪያ ጌታን አግኝቶ በስንተኛው ጊዜ ነው? I think ቶሎ ነው I think እሱ ነው ብዙ መጠየቅ ያለብን። እኔ በጣም ይገረመኝ በጣም ካይሙሬ በላይ ነው የሆነብኝ። የመጀመሪያው ሲዲ ወጥቶ ተብሎ ተሰማ ፒክቸሩ ተደርጎ የመዝሙሮቹ ማማር የዜማው ማማር ዜማዎቹ ድምጽ አልታየም አልተሰማ እንደዛ አይነት ድምጽ እና እንዴት ካመኔው በምን ፍጥነት ይሄን ሀብል ሊያደርግ ይችላል? እኔ መቼም አንቺ ነሽ አፈራሹ ይሄን ሁሉ ብባል ደስ ይለኛል። I like to take that credit but I'm not sure. እንደው አሁን እኛ ጋር በነበረው አገልግሎት ላይ almost ጂጂ
አንቺ እና ዳጊ አንድ ላይ ዘምራችኋል። እንደው አላችሁ በህብረት ወደፊት ይኖረናል ፕሮሚስ እንደው አስባችሁ ታውቃላችሁ? እኔ ሁልጊዜ ነው የማስበው። እኔ ሁልጊዜ ነው እንደውም ባለፈው እዚህ መጥቼ ኮንሰርት አላደረኩ ከዛ ምን አልኩት ሜቢ ትንቢታዊ ሊሆን ይችላል ለዳዊት ምን አልኩት ኔክስት ታይም አምስታችንንም ነው ማየው እዚህ ስቴጅ ላይ አልኩት አምስታችንም ቆመን እግዚአብሔርን ስናከብር now እንግዲህ it looks like it's working ሶስታችን ቆመናል ወደፊት ምን ይታወቃል ቤተሰቡ እግዚአብሔርን ከማክበር የመጣበት መጎናጸፊያ እንጂ ድምጽ ስላለው የመጣ ዝማሬ አይደለም ድምጽ ግን ነበረ ድሮ ነቴ በጣም ድምጽ አላት ምናምን wonderful ግን it's just God የእግዚአብሔር መጎናጸፊያ ነው አያቶቼ እኔ ማየው እንዴት መሰለ የእናቴ እናት የእናቴ አባት በጣም godly people ነው loving በቃ ለድሃ የሚረዱ እግዚአብሔርን የሚወዱ በጣም እግዚአብሔርን የሚወዱ በተለይ ስለ ሴቷ አያቴ ሲያወሩ እሷ ስትሞት መቃብሯ ላይ ቀስተ ደመና ታይቷል ነው የሚሉትና in my heart I think she knows ጌታን የምታውቀው ነው ይመስለኝና እነሱ የዘሩት መልካም ዘር I think ወደኛ እንደዛ ነው የማምነው I like to believe that you know እኛ ላይ ያ በረከት ከዘር ወደ ዘር ያልፈለ ያ በረከት ተላልፏል ደግሞ እኛ ቤት ሌላ እምነት የለም ይሄ ጥንቆላ ምናምን ቡና እንኳን እንደዚህ በጀበና በሲኒ በሳር በመናም ተደርጎ አይታወቅም ነበር የለም እንደዛ የሚባል በፔርሙስ ነው ቡና የሚቀርበው ነበር እና እንደዚህ ሌላ አይነት ይሄ እምነት አምልኮ ምናምን የለም ፒውር ነገር ነው ያለው ከመጀመሪያው ራሱ እና ያ የነሱ kindness የነሱ እግዚአብሔር መውደድ the next generation is God blessed እንደዛ ያስባለሁ እንደው ሊሊ ለአገልግሎት ተጋብዘሽ ክፍለ ሀገር ሄድሽባቸው አጋጣሚዎች አሉ ያ ለምሳሌ አንዳንድ ባህሪዎች እንዳሉሽ ሳይነስ ነገር just እንደው እንዲህ አይነት ነገሮች ገጥሞሽ እንደሚያውቁ ያ ስለሱ ልናወራ ነው አራታ ይለፍ ጃምፕ እናርጋት it was hard ለኔ በጣም ከባድ በቀጣዩ ጊዜ ሊሊ ምን ታስባለች? ሊሊ እንደ ሊሊ የምታስበው ህዝብ ይጠብቃታል። የዝማሬው ሮል ትልቅ መንፈሳዊ ሴት ነች። ብዙ ሰዎች ጌታን ያገኙባት ነች። ዝማሬ ጀመሩባት ነች። ግልጽ ነው። ሊሊ እንደ ሊሊነቷ እስካሁን ድረስ መዝሙሮቿ ከእግዚአብሔር እንደሆኑ የሚያስታውቁት ገዝቶ ያደመጠው ሰው አያወጣው። ትልቅ የጌታ ክፍያ ብየዋለሁ እኔ እንጂ በፍጹም ሌላ ሲዲ እስከማያስፈልግ ድረስ በእውነት ያለ ማጋነን ነው። እኛ በቤታችን እኛ በትዳሬ በኑሮ ያለውን ነገር ነው የምናገረውና ሊሊ እንዴት ምንድነው የምታስበው? አሁን ሊሊ እንደ ሊሊነቷ አሁን ብዙ ጊዜ እኛ ሀገር ውስጥ እንዲህ ሰፋ ያለ ነገር የማድረጉ ነገር እንደየአገልግሎት ሽፋኑ ይወሰናል። ሊሊ አሁን የማያቋት አገር የለም። ሊሊ የማይሰማው ጄኔሬሽን የለም። አሁን የኛ የኢትዮጵያዋ ሊሊ በሌላው ዓለም ደግሞ ቢታዩ ደግሞ እንደነ ሂልሶንግ የሚባሉት ናቸውና ምን ታስባለሽ ሊሊ ልታረግ የምታስበው ነገር አለ ወይ? አሁን ምን ያደርጋሉ በሌላው ዓለም ላይ ለህዝቡ ሸክማቸውን ሲያካፍሉ ወይም ደግሞ ራሳቸውን ሲናገሩ እያንዳንዳቸው ተነስተው እነዛን ፍሬ ያፈሩ አገልጋዮች ወይ ዘማሪዎች ዋቴቨር ብቻ መንፈሳዊ ሰዎች ሳፖርት በማድረግ ወደዛ ግብ ያደርሳሉ። ለምሳሌ አሁን እዚህ ኢትዮጵያ ውስጥ
ሊሊ ካሏት አሁን ከመንፈሳዊ ልጆቿ ጋር በዝማሬው ልታፈራው ካለው ሐሳብ ጋር እንደው በቀላል ቢያንስ 20-30 ዘማሪዎች ሙዚቀኞች ራሱ አሁንኛ ብናስበው የሳውንድ ሲስተሙ የመድረክ ይዞታው ብዙ ነገር በጣም ከባድ ነው እና ሊሊ ለህዝብ ስፔሻሊ ለኢትዮጵያ ህዝብ ከኢትዮጵያም ህዝብ አልፎ ወጥቶ ምን ታስባለች? ሊሊ እንዴት ሆና ነው? ሊሊ አንዳንዶች ምን ይላሉ? ሊሊ ጌታ እስኪናገራት ካልሰማች በቀር ኢቭን ነገ እንዲያረጋለሁ ብላ ሁሉ አትልም። that's good በጣም ጥሩ ነው። ግን ህዝብ ደግሞ ከኛ ጋር ደግሞ ይጨነቃል። ለምን እግዚአብሔር የሰጠን ነገር ስላለ ያንን ነገር መካፈል ይፈልጋልና ሊሊ for the future opportunity መንግስት ቦታ ቢሰጣት እንደው ወይ ደግሞ ብዙ አይነት ኦፖርቹኒቲዎች ከጎኗ የሚቆሙ የሚያግዟት ቢኖሩ ሊሊ ምንድነው ነገ ላይ ያላት? for the rest of my life እኔ ስራዬ ማገልገል ብቻ ነው። I know ሌላ ነገር ውስጥ መግባት እንደማልችል I don't think even if I want to በቃ እግዚአብሔርን ማገልገል not only ማገልገል እንዳልኩት እዛ ከጌታ ጋር መሆን እዛ ፕሬዘንስ ውስጥ መሆን ሌላ ያለኝ ፓሽን I think I saw that I have the counseling gift ለሰዎች ግን not in the state in the ትልቅ ሴትአፕ ሳይሆን one to one ብዙ ሰክሰስ አግኝቻለሁ። I think የብዙ ሰዎች ላይፍ ሲለወጥ አይቻለሁኝ ካውንስል እያደረኳቸው ምክር እየሰጠኋቸው ማለት ነው። any kind of things not only ስለ ሶንግ ብቻ አይደለም። so በዛ አድጋ ለማደግ ፈልጋለሁ። that works ለኔ እኔ ትልቅ ሴትአፕ አይደለም የምፈልገው ትንሽ like one to one ያንድን ሰው ላይፍ መቀየር ያ አሁን ነው ያየሁት ነገር ነው። እኔ እግዚአብሔር ረድቶኛ አንድን ሰው ላይፍ ቀይሬ እኔ ቀየርኳት ልጅ ላይፏን ሌላ ሰው ለመቀየር የምታደርገው it's a leadership ethics exactly that's happening እና that's very exciting እና ውስጤም ሸክምም አለ I want to do that ሰዎችን የማማከር መምከር ያ እነሱ ሲጠይቁኝ እና gonna go and tell you what to do. I'm not that kind of person but እኔ ጋር ለሚመጡ ሰዎች እኔ ነገር ኖሯቸው እግዚአብሔር ኤክስፒሪየንሱም አለኝ እንደገና ደግሞ እግዚአብሔር I think he gave me that gift I see that their life is changing እንዴት ሲምፕል በሆነ መንገድ መኖር እንደሚቻል peaceful የሆነ ላይፍ እንዴት መኖር እንደሚቻል in every aspect of life ያንን ሰጥቶኛልና I can help people because I love to do that በሱ I know እንደምቀጥል wow obvious of course I want to go to studio and make music I mean I'm በጣም ፕሮብሌም ያለው መዝሙሩ ስቱዲዮ ስከብታ ያወጣም ዛው እየቀረ ነውና እሱን ነገር ለማጥፋት ነው ሁሉ ጊዜ መዝሙር ነው መስጠት ነው የምፈልገው ቶሎ ቢሰሙት ደስ ነው የሚለኝና በሱ መንገድ ያለው ነገር እንዲስተካከል ይፈልጋለሁ I can have my own studio possible right የስቱዲዮ እንትን መክፈት ትፈልጊያለሽ just well እኔ ልክፈት ብዬ አላውቅም ነበር ግን it's possible ምናልባት ቤቴ ውስጥ ቢኖረኝስ so I can control that now I can't it's somewhere else maybe I have to fly out somewhere else you know እና አንድ ሰው ደግሞ ሙዚቃ የሚሰራ ወይም ብዙም ሰው ይሁን whatever so if I can do it like ያንን የምመኘው ነገር አሁን አንዳንድ መዝሙሮች አሉ አሁን የተቀዳቸው ምናልባት አሁን የገባው ስቱዲዮ ውስጥ የገባው መዝሙር 3 አመት ሊሆነው ነው ምናልባት አንዳንዱ መዝሙር የዛ ሲዝን ሊሆን ይችላል ሲዝን ሊያልፍ ይችላል so that bothers me so much ያ እንዲስተካከልልኝ ፈልጋለሁ ዋው አሁን አንዴ እንደው ከተደነኩበት ነገር ብዙ ጊዜ ያንቺ መዝሙር ኤዲት ሳይደረግ ከለር ሳይስተካከል በየቦታው የዘመርሻቸው መዝሙሮች ይለቀቃል እንደው አፕሪሺየት ሳላረግ ስለማላልፍ ነው እና በዚሁ መናገርም ስለምፈልግ ነው እና ደስታሽ ነው ሲበተን
በቃ አንቺ ለእግዚአብሔር ሕዝብ ነው እየኖርሽ ያለሽው። ለምሳሌ በአንድ ወቅት ላይ ማስታወሰው ነገር ምንድነው በቤተ ክርስቲያናችን ቴሌቪዥን ጣቢያ የሚተላለፍ አንድ መዝሙር ነበርና ያንን መዝሙር ዩቲዩብ ኮፒራይት በሚል እንትን አለ ዘጋው እና ምንድነው ችግሩ ብለን ስንጠይቅ የዛ መዝሙር ባለቤት እርግጥ ማንሳት አያስፈልግም ግን ከሽያጩ በፊት ወጣብኝ መዝሙሩ እና ይሄ ከተሰማ ሰው አይገዛኝም የሚል አይነት ነገር አለና በዛ ምክንያት እንደወጣ ልክ ነው። አዎ ያስፈልጋል መሸጥ ያስፈልጋል እኛም መግዛት አለብን ኦሪጂናል መግዛት አለብን ግን what the purpose የተጠራንበት ፐርፐዙ ምንድነው እምልሽ ልጅሽ ዛሬ ምሳ በርገር ነው ቁርስ ጥብስ ነው ምናምን ብሎ ልጅሽ ያቀፍሽው ልጅ አሁን የኔ ልጅ ይሄንን ቢመርጥልኝ ያስኬዳል ወይ አይብላ አይደለም ፕሪንሲፕሉ ግን ያስኬዳል ወይ አያስኬድም አይደለ ልክ እንደዛና ምናልባት ብዬ እኔ ጋር ሊሆን ይችላል ከኔ ጋር ያወራችሁ ሊሆን ይችላል እስቲ እንደው አንድ ሁለት ሰው ይሄን ቃል መጠየቅ በፊት ስለሷ ፐርሰናል አስተሳሰብ በዝማሬዎቿ ላይ ብዬ ጠየቅኩ እና ቀደም ብሎ የነበረው ወንድም አንድ ሀገር ላይ የነበረሽ አገልግሎት ነበር እና ያንን ሲዲ ፓስተር ነው እባክሽ ልልዬ ይሄንን ሲዲ እንደው ዲቪዲውን የተቀረሽው ብንሸጠው ቅር ይልሻል ወይ ሌላ የማረገው ነገር አለ ሌላ የምትሰጡኝ ትዕዛዝ አለ በደስተኛ ነኝ ሌላ ምናልባት ያረዳዋችሁ ነገር ኖሮ ካለ ነው ያ ማለት ገንዘብ አያስፈልግሽም ማለት አይደለም ያ ማለት ነገሮች አያስፈልጉም ማለት what the purpose መኪና ለመግዛት መዝሙር ማውጣት አለብኝ ነው ወይስ ኦፊሻሊ በትክክለኛው መንገድ እንዲህ ነው እንደዚህ ግልጽ ወጥቶ በቃ የጌታ ነው ብሎ ነው ወይ መኖር ያለበት ተረዳሽኝ አይደል አይቻላል አንድም ቦታ ላይ ስታገለግይ ስለ ገንዘብ ተጨንቀሽም አታቂም አስበ ለገንዘብ ብለሽም ገብተሽ አገልግለሽ አታውቂም ምክንያቱም እኔ በግሌ ለኔ ያልሽ ምንም አይነት ገንዘብ እንዳይሰበሰብ በኔ ስም ብለሽ ሁሉ ያልሽበት አጋጣሚ ነበር በጣም ነው ደስ ያለኝ በጣም ነው እግዚአብሔርን ያመሰገንኩት ያ ማለት ገንዘብ አያስፈልግም አላወጣሽም አይደለም ግን ቅድሚያ የምትሰጪው ነገር ለእግዚአብሔር መንግስትና ለእግዚአብሔር ቤት ጉዳይ ነው ከዚህ በኋላ ብዬ አስባለሁ ካለሽ የመንፈሳዊ አስተዳደር ካለሽ የልጆች ብዛት ካለሽ ተከታዮች የምንለው not about የእግዚአብሔርን ህዝብ እሱን አይደለም ብዙ ነው ጓዝሽ ብዙ ነው ምክንያቱም ዓለም አቀፍ አገልጋይ ነሽ እና አንዳንድ ጊዜ እንዲህ አይነት አገልጋይ ሆነሽ ስፒከሩ ያልተስተካከለበት ምልሽ የአምልኮ ኪቦርድ የሚመቱት ወይ ቅኝት የሚሰሩት ያልተሟላበት ሁኔታ ይገጥማል አይገጥምም አይደለም እንደው መዝሙረኛንን ብለን ባህላዊ አርገነው እንደማያስፈልገውንን እንቶ ወይስ ኦርጋናይዝ መሆን አለብን ምክንያቱም አይተሽ ከሆነ አንዳንድ አሁን ለሰይጣን የሚዘፍኑ እንደው ምን አንዴ ያየሁትኝ ምንድነው መንገድ ላይ ሁሉ እየሄደ ዘፈን እንዲዘፍን ያው ጠላት ካቀበለው ይቆምና ባሱ እውነተኛ ታሪክ ነው ማለት ባሱ ይቆምና ሙዚቀኞች ገብተው ባሱ ውስጥ ስቱዲዮ የመተኛ ባስ አለው እንደገና ደግሞ የስቱዲዮ ባስ አለው ወደ ኮንሰርቱ እየሄደ ማለት ነው ዘን ይወርድና ዘፍኖ ሪኮርድ ተደርጎ ይቀመጥና በሱ ላይ ደግሞ ይዘጋጃል ማለት ነው ዓለም ይሄን ያህል በረቀቀችበት ዘመን ላይ እኔም ማምነው
ሊሊ ከዚህ በኋላ መንቀሳቀስ ያለባት እንዲህ ነው ቡታጅራ አገልግሎት አለ ብትባል ሊሊ ስፒከሩ ምን አይነት ይሆን እንዴት ይሆን የሚል ሐሳብ ጊዜዋ ያለፈ ይመስለኛል thank you so much ይሄ ማለት ኪቦርድ መቹ ማን ነው no I don't think so እንዲያው ምን የማስበው እንደ እግዚአብሔር ሰው ሙሉ አሬንጅመንቱ ተሟልቶ ስቱዲዮ ተሟልቶ ዛሬ እኮ እንኳን ለጌታ ቤት ይቅርና ራእይ ሳፖርት ለማድረግ ይቅርና ለጠላትም ስራ ሰው እየተጠቀመ አሉ በጣም ብዙ ቅዱሳኖች በዚሁ አጋጣሚ ማለት ነው ሊሊን ማግኘት አልቻልንም የሚሉ አሉ እኛ እግዚአብሔርም ተናግሮን መገናኘት አልቻልንም ከሊሊ ጋር ሊሊን ከማግኘት ይልቅ ብለው እንደውም ምሳሌ እስኪተሩት ድረስ ሊሊ አድራሻ አላት ወይ ሊሊ ቢፈልጓት ሊሊ አሁን ለምሳሌ ሊሊ ማግኘት ፈልጋለሁ የሚል ሰው ቢኖር አድራሻ አላት ወይ ሊሊን ለማግኘት I think email is better my email address is lily.8@gmail.com በዚህ ኢሜል ቢያረጉልሽ ኢሜል ሚ ኦኬ ለት ካንቺ ጋር አብረን መቆም እንፈልጋለን ራእይሽን መደገፍ እንፈልጋለን ቢሉ በዚህ ኢሜል ያደርጋሉ ማግኘት መልስ መመለስ ትችያለሽ ማለት ነው እግዚአብሔር የተባረከ ይሁን ዜን አለሽ ዓለም አቀፍ የሆኑ በየአገሩ እየዞርሽ ከዚህ በኋላ ኦሬዲ ሁሉ ነገሩ ስለወጣ አይደል እግዚአብሔር እንግዲህ የሰጠሽ ዘመን ስለሆነ በየአገሩ ስቱዲዮም አሟልተሽ አለሽ ለህዝቡ የበል መቼ ማለዳ አዲስ አይደለ ጌታ ደግሞ ዛሬም አዲስ የሆነብሽን ደግሞ አዲስ ሆኖ ደግሞ የተገለጠብሽን ደግሞ ለህዝቡ ልታሳይ እናንተም ይሁንልኝ ልትይ ጊዜና ወቅትን መስዋዕት አርገሽ ለእግዚአብሔር ህዝብ የምታቀርቢው ዝማሬ አለ ማለት ነው በህይወት ይወደዋለሁ ምትይ መዝሙር አለ አይ ነው ሁሉንም ተወጪዋለሽ ሁሉንም ከኔ ነው ከሁሉም ሰው ካንቺ በጣም ምትወጪው እስዘምረው ጊዜውን ወቅቱን ያስታውስኩ ነው ለምሳሌ ምንድነው ደስ የሚለኝ ልቤን ደስታ የሞላው ሐሴት የማረግበት ሚስጥር ምንድነው የእግዚአብሔር ልጅ ስላለኝ ነዋ ኢየሱስ ስላለኝ No, I can't sing. Wow. That's my favorite song. Wow. Wow. ሊሊ በአብሮ ቆይታችንም በግልም በስልክም ትኩስ ፍቅር አለብሽ ከጌታ ጋር በጣም ነው የምትወጂው that's why መድረክ ላይ ስትወጪ ትፈሪያለሽ በጣም እግዚአብሔርን ክብር ታከብሪያለሽ ለመጀመሪያ ጊዜ ቤተክርስቲያን ስትመጪኛ ጋር ወይም ወደዚህ ወደ መንግስቱ ወንጌል ዓለም አቀፍ ቤተክርስቲያን መጣሽ እስቲ ከዛ ጊዜ ጀምሮ ከኛ ጋር የነበረሽን ጊዜ እንዴ እስቲ እሱን በዛ ጊዜ እንዴት ነበር Wow. Beautiful. I'm touched and I'm amazed, blown away. በጣም ብዙ ነገር ነው ምንት ከሰማውት ዝና ይበልጣል እንዳለችው to see that ሰዎች ላይፍ ሲቀየር deliverance በእኛ እኔ በማገለግልበት ጊዜ እንደዚህ አይነት ነገር አይቻላቅም at least እኔ አላየሁኝም ሰዎች delivered ሲሆኑ ማየት ከዛ ከስራት ውስጥ መውጣት ሰዎች ጋይዳንስ ማግኘታቸው ለህይወታቸው ፈውስ በጣም ነው ህዝብ የሚያሳዝነኝ ነው ሆስፒታል እንኳን ሄዶ በደንብ መታከም ወይም ያ የሚወስደው ህክምና years የሚወስደው እግዚአብሔር በሰከንድ ውስጥ ሲፈውሳቸው በዛች ትንሽ ሴዳፕ ውስጥ በተለይ ደግሞ ኤክስፒሪየንስ አድርጌው ማላቀው ነገር ስለሆነ I am
touched. I was very very thankful. የተመለስኩኝ ሆቴሌ thank you በቃ እግዚአብሔር ለህዝቡ እንደደረሰለት በቃ ህዝቡን እንደጎበኘው ነው it's like a emergency room church so ይመጣል ተፈውሶ ላይፉ ተቀይሮ ይሄዳል ገና ጌታን የተቀበለ ሰው ለህይወቱ ጋይዳንስ አግኝቶ ይሄዳል ነፍሳት ሲድኑ አይቻለው በሰይጣን ስራት ያሉ ሲፈቱ አይቻለው በተለያየ ስራት ተጽዕኖ ውስጥ ያሉ ሲፈቱ አይቻለው ሰዎች ሲፈወሱ አይቻለው ያንን ኤክስፒሪየንስ ማድረግ I'm so grateful in ራሱን የራሴ part of it ሆኜ ያንን መካፈል መቻሌ ትልቅ ነገር ነው ያየሁት ሁለተኛ ነገር ደግሞ ልናገር የምፈልገው እነዛ የሚያገለግሉት ሰዎች እንደነሱ የነካኝ ሰው የለም እንደዛ ዘንጠው ሱፍት ለብሰው ብለው ያንን ሁሉ ህዝብ እየተሸከሙ ለዛ hours ያንን ሁሉ ሰዓት እየተሸከሙ ያመጡ እዛ ሲያስቀምጧቸው ሲወስዷቸው እንዴት አክቲቭ እንደሆኑ ደግሞ እንዴት አለርት እንደሆኑ እንዴት ካንተ ጋራ ኮኔክት እንደሚያደርጉ እና እንዴት ትችለው ነበር I see them like a backbone እነሱ ላንተ እግዚአብሔር የሰጠ እንዴት ትችለው ነበር አንተ ራስ የምትሰራው ስራ ከአይምሮዬ በላይ ነው የሆነብኝ እንዴት አንድ ሰው ያንን ሁሉ ሰዓት እንዴት ቆሞ መጸለይ ይችላል I guarantee you I'm not going to do it I'm not even willing to do it ግን to see that ያ ሁሉ ትዕግስቱ ኖሮና caring ሆነ ሰዎች መሰለና የነዛ ሰዎች ደግሞ ካንተ ጋራ መቆም they touch me so much እነዛ አገልጋዮች እንግዲህ በጣም ተደስተሽ ነበር በጣም ተደስቻለሁ ሌላው ላመሰግን የምፈልገው ነገር እኔ በእነዚህ ሁሉ አመታት ባያገልግሎት ዘመኖች እኔ እንደዚህ አይነት ክብር አግኝቼ አላቀም እውነቴን ነው የምልህ የሆነልኝ ነገር በሙሉ በታምንም ባታምንም እኔ ራሴ እየገረመኝ ስቅ ነበር እኔ ሆኖልኝ ተሳክቶልኝ ለአንድ አገልጋይ ላረግ የምፈልገው ነገር የምመኘው ምኞት ያለ አይደል እኔ የምመኘው ነገር ለሌላ ሰው ለማድረግ የምመኘው ነገር በሙሉ ለኔ ተደረገልኝ which አንዳንድ ጊዜ ስቅ ነበር ራሱ ዝም ስትነግረኝ he told me like you're going to flew me out በቢዝነስ ክላስ እንዴት እንደሳክት ሲላል እውነቱ ራሱ አልመሰለኝም እስከመጨረሻው ድረስ ያቺን ወንበር እስከምረግጣት ድረስ እውነቴን ነው የምልህና ያ ሁሉ ነገር ፈልገህ ነው ያደረከው ማንንም አስገድዶ አይደለም እግዚአብሔርም እኮ ሰው ነው ያስገድድም እንደዚህ ያርጉላት ብሎ ለምን ወይም ለማንም ሰው that's your wish ማለት ነው so ግን አንተ ስለተሳካለ አደረክልኝ ለኔና I am so grateful deeply appreciate it I don't take it for granted እና I will never forget it ደግሞ እንደዚህ መሰለ ቦታ የጸዳ ቦታ ወስደ አሳርፈኝ I appreciate it I'm so grateful በጣም ነው ማመሰግነው ሊሊዬ ሌላው እኔ መናገር የምፈልገው አንቺንም ብቻ ሳይሆን ቤተሰቦችሽ ስፔሻሊ እህቶችሽ ዳጊ ለኔ ከምለው በላይ እግዚአብሔር ይባርካቸው በጣም ነው ሊሊዬ እንደው እምንወድሽ በጣም እንደው ሌላ ቀረ ለህዝቡ ማስተላለፍ ፈልጋለሁ በጂሰስ ቲቪ ተመልካቾቻችን ዘማሪዎች ለሚከታተሉ ማስተላለፍ ፈልጋለሁ የምትዩ ነገር ይኖራል I want to say again no ካልሰለችኝ I love እግዚአብሔርን ህዝብ እና ደግሞ የተረዳሁት ነገር ምንድነው ለኛ ለአገልጋዮች ሰዎች ሲያዩን እኛ የመጨረሻ የተባረከን ይመስላቸዋል ግን እንዴት የተባረኩ እንደሆኑ ምክንያቱም እግዚአብሔር ምን ያህል ለህዝቡ ኬር እንደሚያደርግ ምታቀው ለህዝቡ ነው እኛ የተሰጠ ነው so እነሱ ናቸው የተባረኩት ምክንያቱም እነሱ ናቸው ስጦታ የተሰጣቸው ሰራተኛ የተሰጣቸው I want them to know that how blessed they are more than me sometimes አንዳንድ ነገር እግዚአብሔር እኛ አገልግሎታችንና ህይወታችን ማች እንዲያደርግ ስለሚፈልግ በአንዳንድ ነገሮች ስናልፍ ሲያሳልፈን ሳይ why sir already ያገለገልኩ ነው he wants me to be እንደገና better አገልጋይ ስለዚህ I have to go through በዛውስት ግን at the end of the day ለማን ነው ለነሱ ነው so I get it now እግዚአብሔር በጣም ይወዳቸዋል ስለዚህ እኔ እግዚአብሔር የሚወደውን ህዝብ ወዳለሁ I love them ሁሉንም ብችል ሁሉንም እግዚአብሔርን ስባርጌ ቅፍ ባረጋቸው አሜን if it is possible
ጌታ ይባርክ። I want them to know how much እግዚአብሔር እንደሚወዳቸው ሰራተኛ ሰጥቷቸዋል እኛን አንተን አይደለም ሁላችንንም የተሰጠው ህዝብ ነው። በዚህ አጋጣሚ ሊሊ ብጸልይልን የዝማሬ ቅባት ይተላለፍብናል ኃይል ይተላለፍብናል የሚሉ አሉ። ልጸልይላቸው ትችላለሽ? ጸልይላቸው። አባት ሆይ አንተ መልካም ነህ፣ አንተ ቸር ነህ፣ አንተ ድንቅ ነህ፣ አንተ ውብ ነህ፣ አንተ መሐሪ ነህ፣ አንተ ሰጪ ነህ፣ አንተ ትዕግስትን የተሞላ ነህ፣ አንተ ምህረትን የተሞላ ነህ፣ አንተ ሰውን የምትወድ ነህ፣ አንተ ከሰው ጋር ሪሌሽንሺፕ ቢልድ አፕ ማድረግ የምትፈልግ አምላክ ነህ። አባት ሆይ እባክህን እኔ የተረዳሁትን ነገር እኔ ያየሁትን ነገር እኔ ኤክስፒሪየንስ ያደረኩትን ነገር ኤክስፒሪየንስ እንዲያደርጉ እርዳቸው በጌታ በኢየሱስ ክርስቶስ ስም አሜን። ሎፕራኪዲያ ሶፕሬዲስ ልዑል እግዚአብሔር አባት ሆይ አሁን እንጸልያለን በኢየሱስ ክርስቶስ ስም ተረዳሁት የምትለው ካንተ ጋር ተተከለ እግዚአብሔር አባት ሆይ በጓዳ አድጋ ተምና ጨክና ልዑል እግዚአብሔር አባት ሆይ መራር ጠዋ ቢሆን ጠጥታ ዛሬ እዚህ ደረጃ አድርሳታል። አቤቱ እግዚአብሔር አባት ሆይ በዚህ ዝማሬ ጸጋ የሚጠሩ አገልጋዮች በጌታ በኢየሱስ ክርስቶስ ስም ባሉበት መንገድ ባሉበት ህይወት ዛሬ በክርስቶስ ጥልቅ ዕውቀት እና መረዳት እንደ ችንካርን በመተከል ባሉበት ቦታ ጸንተው አንተን እንዲያውቁ እንጸልያለን። ሊሊሾ እንዳለችው በጌታ በኢየሱስ ስም አንተን እንዲያውቁ አንተን እንዲረዱ ጸንተው እንዲቀመጡ በኢየሱስ ስም እንጸልያለን። አቤቱ እግዚአብሔር አባት ሆይ ልብ የሚያሳርፉ ዋጋ የሚከፍሉ ሞት ቢሆን ካንተ ጋር የሚሉ አቤቱ እግዚአብሔር አባት ሆይ መርዶ ማያስፈራቸው ማጣት ማያስፈራቸው ችግር ማያስፈራቸው ታማኞች የሆኑ እረፍት የሆኑ ዘመናዊነት ማያጠቃቸው በሳል ዘማሪዎች አሁንም ከፈሩት በላይ እንዲፈሩ እንዲበዙልን እንዲትረፈረፉልን እንጸልያለን። ጌታ ሆይ የህቴ ባርኮት ሙሉ ለሙሉ ወደ ልጆች ስላለፈ እናመሰግናለን። እግዚአብሔር ይባረክ። ኦክቶበር 2 በድጋሚ ምን ትያቸዋለሽ? አገለግላችኋለሁ። ኦክቶበር 2 ከማለዳው 12 ሰዓት ጀምሮ ህዝቡ ይመጣል። ስለዚህ እንደምትገኝ ንገሪያቸው። በጣም የሚገርመው በዚህ ሰዓት ልናገር የምፈልገው ነገር ይሄንን ቀጠሮ አልያዝንም ቅዱሳን፣ ይሄን ቀጠሮ አላረግንም ነበር። ግን ምን ያህል የኢትዮጵያ ህዝብ እንደምትወድ እና ህዝቡም እንደሚወዷት ያወቀች ሰዓት ላይ መስከረም 22 ዕለተ እሁድ ወይም በፈረንጆች ኦክቶበር 2 2016 ዘማሪ ሊሊ የምንወዳት የምናከብራት የማንሰለቻት ጌታ ይባርካት ምእመን ህዝብን የኢትዮጵያን ህዝብ የምትወድና የምታከብር ድጋሚ መታ ታገለግላለች በቤተ ክርስቲያናችን በመንግስት ወንጌል ዓለም አቀፍ ቤተ ክርስቲያን። አላገኘናትም በእሷ ላይ ያለውን ጸጋ አልተቀበልንም የምትሉ በጌታ ፍቅር እጣራለሁ በመስከረም 22 ከማለዳው 12 ሰዓት ጀምሮ እንገናኝ። ጌታ ይባርካችሁ። እግዚአብሔር አምላክ ይባርካችሁ። የሞተ በጌታ በኢየሱስ ክርስቶስ ስም ይነሳል።